ከመሪነት ጋር የሚገናኝ ነገር የለውም። አስቀድሞ ከዚህ በፊት እንግዲህ ይታወቃል። ጀስት በዚህ ሃይማኖት ውስጥ በዋናነት ያለው ማን እንደሆነ ስለሚታወቅ እም፣ እና ማን ታርጌት አድርጎ እንደሆነ ይታወቃል። ግን ጀስት እኔ ከፖለቲካ ብዙውን ጊዜ ራሴን በጣም ብዙ ክንድ ነው የማደርገው ከምሰራው ስራ ጋር ስለማይሆን ማለት ነው። ከመንፈሳዊ ነገር ጋር ብዙ አብሮ ለመሄድ ስለሚቸግረኝ እና ይህም ኬሲ ስለሆንኩ እ፣ ግን ከመሪነት ጋር በተያያዘ ነገሮች ከተነሱ ወደ ኋላ እንመለስና ብዙ ነገር ያጠፉ መሪዎች የሉ የሚለውን ነገር እንመልከት እስቲ። ለምን ነበረ ጎጃሚዎች ዘንድሮ ንጉሱ በድል ቢመለሱ እውነትም ጎጃሚ ጎልድፏል ምላሱ ብለው ያስቀመጡት? ለምን ነበረ እንደዛ ብለው የተናገሩ የነበረው? ሪሊ ታሪኩን የምታውቁ ሰዎች ታውቁታላችሁ፣ ለምን እንደሆነ ማለት ነው። የተክለ ሃይማኖት ቤተክርስቲያንን መቃን ሳይቀር የፈለጡ ንጉስ ስለነበሩ ነው አይደለ? የህዝቡን በሬ ጭምር እያረዱ የሚታረስበትን በሬ ጭምር እያረዱ የነበሩ ሰው ስለነበሩ ነው። እንደዛ እያልን መቀጠል እንችላለን። አፄ ቴዎድሮስ ጋር ብንሄድ በጣም የምወዳቸው ንጉስ ናቸው። በጣም ነው የምወዳቸው። አደሴም ታይም በጣም ብዙ እ፣ ጥሩ ያልሆነ ነገር አድርገው እንደነበረ ደግሞ እናውቃለን። እ፣ እንደዚሁም ደግሞ እንምጣ ሌሎች ነገስታቶቻችንም ጋር ተመሳሳይ ችግሮች አሉ። እ፣ ስለዚህ ከነገስታቱ ዘመን ጀምሮ እና ኃይለ ሥላሴን ጨምሮ ማለት ነው ከነገስታቱ ዘመን ጀምሮ በጣም ብዙ የሚነቀፉበት ነገር አለ። አደሴም ታይም በጣም ብዙ ደግሞ ለኢትዮጵያ የዋሉት ውለታ ደግሞ አላቸው። ደርግ ጋም ሲመጣ አሁንም በታሪክ ቢሆንም የምናውቀው እናንተ ደግሞ ታውቁታላችሁ በደንብ በጣም ብዙ ደም አፋሳሽ ነገሮች እንትን ብለዋል። እነሱን ታሪኮች ሳነብ እሱ ላይ ቤዝ ያደረጉ ፊልሞች ስመለከት ምናምን ይወረኛል ሰውነቴን፣ ደስ አይለኝም። በታሪክ ጀስት በታሪክ ቢሆንም የማውቀው ማለት ነው። አደሴም ታይም ደግሞ እዛ ዘመን ላይ የኖሩ ሰዎች ዘመኑን እያስተያዩ ምን ያህል መልካም ጊዜ እንደነበረ ጭምር የሚያወሩ ደግሞ አሉ። አፍተር ኦል ናሽናል እንትኑ ናሽናል ሜንታሊቲውን ግን አምጥቶት እንደነበረ ግን ይናገራል። ከዚህኛው መንግስት በፊት የነበረውን መንግስት ብንመለከት በጣም ብዙ የሚነቀፍበት ነገር አለ። በጣም ብዙ ማለት ነው። እጃችን ላይ ዶክሜንቶች እኮ አሉ። ነገር ግን ስቲል አሁንም ደግሞ በጣም ብዙ ደግሞ የሚያሰገንበት ነገር አለ። እዚህም ተመሳሳይ ነገር ነው። ሶ እንደው ብድግ ብሎ የሆነ አንተ የምጠላው ሃይማኖት ያለው መሪ ስላለ ብቻ የሆነ እንትን ማምጣት የሆነ በዚህ መልኩ መናገር በጣም አሰቃቂ ነገር ነው። ጀነሬሽኑ ላይ ምን እየሳሉበት ነው ያሉት? ቅድም እንዳልኩህ አስቼ ጀነሬሽኑ ላይ እየሳሉበት ያሉት ነገር ምንድነው? እንደዚህ የሚያወሩ ሰዎች እንደው ከእንትን አንጻር ከዚህ ከሃይማኖታዊ ነገር አንጻር ሰው ሃይማኖቱ ምንድነው? ትናንትና እንዲህ ነበር የሚሆነው ብሔሩ ምንድነው ይባልና ሰው የሆነ ነገር ይደረጋል ይባል ነበራል። አሁን ደግሞ ሃይማኖቱ ምንድነው እየተባለ የሆነ ነገር እንዲደረግ የሚያነሳሳ ነገር ነው ያደረገው። ከሰሚዎቻቸው መሀል አንዱ ምናልባት ነገ እግዚአብሔር ሊሾመውና መሪ ይሆናል ከሰሚዎቻቸው ካደመጧቸው ሰዎች መካከል። ስለዚህ የእሳቸውን ንግግር የሰማና አይምሮ እሳቸው አልኩኝ አያቸው እንትን ይለ ራሱ እሱ ለማለት ሁላ እንደዚህ ነው የምለው ብዬ አልቻልኩም። ግን በዛ ደረጃ የሰማቸው ሰው ግን ምን ያህል እንትን እንደሚያደርግ አስቡት። ምን ያህል አክት እንደሚያደርግ ማለት ነው። ሰው የተናገሩት ነገር በጣም የሚያስጠላ ነገር ነው። በጣም ደስ የማይል ነገር ነው። አፍተር ኦል ይሄ የክህነት ልብስ ተለብሶ ራሱ ይሄ መባሉ በራሱ አንደኛ ቤተክርስቲያኗን ችግር ውስጥ ይከታል። እኔ ሁሉንም ኦርቶዶክሳዊ አሁን እሳቸው በወረዱበት ዝቅጠት ልክ አልመለከትም፣ በተአምር አልመለከትም። ግን አደሴም ታይም ግን ይሄ ያስጠይቃል በደንብ ነው። ቤተክርስቲያኗን ጭምር እኮ ማለት ውስጥ እየከተተ ያለ። ስለዚህ ከጅምሩ ከዚህ ከክህነት ልብሱ በፊት መጀመሪያ ክርስትና መማር ነበረባቸው። መጀመሪያ አስቀድሞ ክርስትና መማር ነበረባቸው። ይድረስልኝ ለሳቸው ቀጥታ ይድረስልኝ። ኦኬ ይሄንን የክህነት ልብስ ከመልበሳቸው በፊት አስቀድሞ ስለ ክርስትና ቤዚክ ነገር መማር ነበረባቸው። እንደውም ጥሪ ያቀርባሉ ደህንነት እንዲማሩ ማለት ነው በግል እሳቸው። ኦኬ እኛ ጋር መጥተው ማለት ነው። ምክንያቱም እንደዚህ አይነቱን የወረደ ነገር እንትን ያደረጉት በትክክል መጀመሪያ ቤዚክ ክርስቲያኒቲ ስለማያውቁ ነው። እሳቸው አገልጋይ ሆኖ በዚህ ደረጃ መማር አልነበረባቸው መናገር አልነበረባቸው። ለማንኛውም ግን እንደው ያሉትን ነገር ዝም ብለን እስቲ እንመልከተው ያሉትን ነገር ምንድነው ያሉት? ልጆቻችንን ጭምር ካራክተራይዝ ያደርጉብናል አሉ። እሷን ፓርት አንዴ ያሰማት እስቲ ቆይ ምንም ከመናገር በፊት
አሰማን። አማንም አዲስ ነው ምን ብለው ነው እያለ እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት የመንግስት መመራት ሰዎች ከመጀመሪያው ላሰማው ወይስ እሷን? ሁለቱም ለአንተ ምን ልዩነት አላቸው ካላቸውኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ኋላ ከመጣ ሁለቱም ያሉት መምራት ላይ ደርሰዋል እነዚህ ሰዎች። ሁለቱም ያሉት ከሙስሊም እና ከፔንቴኮስታሉ የትኛው ይሻልሃል ብለህ ብትሉኝ ያለ የምመርጠው ሙስሊሙን ነው የምመርጠው። በስላሴ የሚያምነውን በአብ በወልድ በመንፈስ ቅዱስ የሚያጠምቀውን በመጽሐፍ ቅዱስ ማህበር አብረን ያለነውን በእነሱ ላይ ጂሃድ ማናደርገውን እንዳውም እንደነሱ ሳንሆን እዛም ቤት የዳኑ አሉ ብለን የምንለውን ከኛ ይልቅ ሙስሊሞች ነው የምመርጠው አሉ። ምን ሆነው ማለት ነው? ያ የክርስቲያን አባት ሆነው ማለት ነው። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። እዚች ጋር አንድ አምልጦ ነው አገር መምራት ላይ ደርሰዋል እነዚህ ሰዎች። አዎ አገር መምራት ላይ ደርሰዋል እነዚህ ሰዎች። እንዴ እስከ ዛሬ ጴንጤ መምራት አይችልም እኔ እንግዲህ ክርስቲያን ነኝ ብሎ ስላለ ማለት ነው። ስሙ በደንብ አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚህ እንቅስቃሴ በደንብ ስሙት። እዚህ ጋር በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁ ያ በጣም መሰረታዊ ሶስት አደገኛ ነገር ነው የተናገሩት ማለት ነው። ቀጥለ ቃል እሺ እንዲሰማ የፈለግኩት አንደኛ ለሚገቡ ሰዎች ነው። ሁለተኛ ነገር ደግሞ አሁን እዚህ ቦታ ላይ የተነገረ ልጆቻችንንም ካራክተራይዝ ያደርጉብናል በማለት ኢቭን በቃ ትምህርት ቤት ጭምር ለመግባት ነው እያሰቡ ያሉት ማለት ነው። በዚህ ደረጃ ነው ለመግባት እያሰቡ ያሉት። ይሄ ግን ስህተት ነው። እሳቸው የተናገሩትን ገልብጬ ብናገር አይገባኝም መናገር እንጂ እሳቸው የተናገሩትን ገልብጬ ብናገር ብዙ ነገር ማለት ይቻላል። የመጠጥ ቤት ባለቤቶች እነማን ናቸው? የቁማር ቤት ባለቤቶች እነማን ናቸው? የተለያየ ሱስ ሰዎች ሄደው የሚለምዱባቸው ቦታዎች ባለቤቶች እነማን ናቸው? ጠዋት ቁርስ ሲበላ መዝሙር ተከፍቶ ማታ ማታ ቀልጥ ያለ ናይት ክለብ የሚሆንባቸው ቤቶች የነማን ቤት ንብረት ናቸው? ኦኬ። ነገር ግን ኦርቶዶክስን በዛ ውስጥ አልለካም። እዛ ውስጥ መነገር ያለበት ነገር ቢኖርም ኦርቶዶክስን ግን በዛ ውስጥ ለክቼ ልጆቻችንን እንትን ሊያስለምዱብን ብዬ ኦርቶዶክስ ጓደኛዬና እኔ አብረን የኖር ነው። ኦኬ ጓደኛዬ ልጄ ሌላ ኦርቶዶክስ ጓደኛ እንዳይዝ ኦር ደግሞ ልጄ ኦርቶዶክስ ጓደኛ እንዳይኖረው ሁለቱን ሶሳይቲ የመነጣጠል ነገር አልሰራም። ሪያሊቲውን ግን እያወቅ ነው ማለት ሪያሊቲው እሱ እውነታው እሱ። ኦኬ ጴንጤ ባክ አድርጎ የሚሄደው የት እንደሆነ እናውቃለን። ያ ነገር የማን ባለቤትነት ስር እንዳለም እናውቃለን። ነገር ግን ያንን የማናደርግበት ምክንያት ኦርቶዶክስን በእንደነዚህ አይነት ሰዎች ስለማንለካ ነው። እዚህ ጋር ወተን ስናወራ የምናወራባቸውን ርዕሶች ዶግማችሁን አሳዩን፣ መጽሐፍ ቅዱስ አሳዩን፣ እስቲ ስለዚህ ኪዳን ምን ትላላችሁ ምናምን የሚለው ነገር ውስጥ ገብተን የምናወራውና እንደዚህ የተበላሹ ቤቶችን እየጠቀስን የማናወራበት ምክንያት ይሄ ነው። እኛ የምናወራው ስለ ጤናማው ኦርቶዶክሳዊነት ነው እንጂ ስለ እንደነዚህ አይነቶቹ ኦርቶዶክስ ነን ብለው ነገር ግን ይህን ስለሚያደርጉ ሰዎች ስላልሆነ ማለት ነው። ኦኬ እንጂ እሳቸው ባሉት ልክ ማለት ቢፈለግ ከእሳቸው የሚጠነክር የሚበልጥ ኤቪደንሻል የሆነ ነገር ማምጣት እንችል ነበር፣ ማለት እንችል ነበር፣ ማድረግ እንችል ነበር። ኦኬ ምንም በቃ አንድ ሁለት ቀን የቪዲዮ ዘመቻ መውጣት ነው ቁርስ የምንበላበት ቦታ ማለት ነው። ግን ደግሞ ያንን ማድረግ አንፈልግም። ለምን? we are Christians። የምናወራውን ነገር የምናወራው ኦርቶዶክስን በዛ ደረጃ አጠልሽተንና ሰለን ስላልሆነ ብቻ ነው ያንን ማናደርገው። ኦኬ ያንን ማናደርገው ለዛ ትክክል ነው። ትክክል እንዴ ከኛ የሄዱ ሰዎች እኮ ቀሲስ ይሄ ከደረሱት ማለት ነው። ከኛ የሄዱ ሰዎች እኮ እናንተ ጋር መተው ነው በነፃነት ብርሌ የያዙት። እኛ ጋር ቢሆን በጣም የመጠጣት ሱስ ካለባቸው ራሱ ተደብቀው ነው የሚጠጧት እንጂ በግልጽ ጠጥተው ቸርች አይረግጧትም፣ አይመጧትም በታም
ኦኬ እናንተ ጋር መተው ነው ነፃነት የተሰጣቸው ብርሌ መያዝ ማለት። ስለዚህ በዛ ደረጃ ነገሮችን ማድረግ ሰዎችን መፈታተን ጥሩ አይደለም፣ መጥፎ። ስለዚህ ባላንስድ ያልሆነ ነገር ነው እየተወራ ያለው። በትክክል ማውራት በትክክል መሞገት ሲያቅት ይሄ ነው የሚደረገው፣ እንደዚህ ነው የሚደረገው። ኦኬ እንግዲህ ቅድም እንዳወራሁ ከሆነ አስችዬ ከዚህ በፊት ሉትራን ወገኖች እንግዲህ ድነዋል፣ እኛ እነሱን እንደ ዳኑ ነው እንትን የምናደርገው፣ እንደ ዳኑ ነው የምንቆጥረው ስላሏቸው ነው የሚል አይነት ነገር አንስተሃልና እንግዲህ ይሄ ካናደዳችሁ ምን ይደረግ? ይሄ ካናደዶት እንግዲህ ምንም ማድረግ አይቻልም። ኦኬ ምንም ማድረግ አይቻልም። አዎ ድነናል፣ ለነሱ ድነናል። ምን እሺ ምን ሊያደርጉን ፈልጉ? ለኛም እነሱ ድነዋል። የምናወራው ሐሳብ ላይ ነው። እኛና እነሱ እዚህ ቲክቶክ ላይ ካሉ ሉትራኖች ጋር ራሱ ሉትራን ወገኖች ጋር ራሱ ባንግባባ ያልተግባባ ነው በሐሳብ ነው እንጂ እርሱ አሁን እንደዚህ እንትን ባደረጉት ነገር አይደለም። ኦኬ እዚህ እኛና እነሱ ያልተግባባ ነው ራሱ በሐሳብ ነው እንጂ ከሌ ያልዳንም ከሌ ድኗል በሚል እንትን ውስጥ አይደለም፣ በሚል ኮንስትሬንት ውስጥ አይደለም። አዎ ልክ። ስለዚህ ይሄ ካናደዱት ግን ምንም ማድረግ አይቻልም። በቃ እንደዚህ አልባሌ ነገር ሲያወሩ ይሄን የክህነት ልብስ ለብሰው ይኖራል። እንደዚህ የማይረባ ነገር ሲያወሩ ይኖራታል እንጂ ሉትራን ጤነኛ ሉትራን ሆኖ ጴንጤ አልዳንም ብሎ አያወራም። ጴንጤ አልዳንም ብሎ አያወራም። ምክንያቱም ኤክሌሲዮሎጂም ስለሚከለክለው ማለት ነው። ስለዚህ ይደገምሉት። አዎ ለሉትራኖች እኛ ድነናል። ምንም የሚያጠራጥር ነገር የለውም። ሐሳብ ሊያጣላን ይችላል። ዶክትሪን ሊያወያየን ሊያከራክረን ይችላል። ተነስቼ ነገር የሉትራኖች ስህተት ብዬ ላወራ ይችላል። እነሱም ሊያወሩ ይችላል። ነገር ግን የሚያከራክረን ሐሳብ ነው እንጂ አለመዳን አይደለም። እኛና እነሱ ሰውን አልዳንም ለማለት የምንወስደው ሜጀር አለ፣ ሜጀር የምናደርግበት ነገር አለ። እሱ ደግሞ የእግዚአብሔር ቃል ይባላል። እሱ የእግዚአብሔር ቃል ይባላል። ኦኬ እንደ እርሱ አልባሌ ነገር ማውራት በጣም ቀላል ነው። በእርሱ ልክ መውረድ በጣም ቀላል ነው። በዚህ ደረጃ መውረድ በጣም ቀላል ነው። ነገር ግን ያን የማናደርገው እኛ ክርስቲያኖች ስለሆንን፣ እርሱ ደግሞ ይህንን የክህነት ልብስ አውልቀው ቤተክርስቲያኗን ሳያሰድቡ ነው ማውራት የነበረበት። አርገውት የሚያወሩ ከሆነ ግን ይቅርታ አውልቀውት በቃ ወይ በቃ ደህንነት ምናምን ይማሩ ከኛ ጋር አብረው ምናምን ችግር የለውም። እኛ ጊዜ እንሰጣለን፣ ችግር የለውም። ኦኬ አንድ ከኛ ደህንነት በትክክል ተምሮ ከወጣ አዲስ ክርስቲያን የማይጠበቅ ነገር ነው እርሱ አሁን ያወሩት ማለት ነው። ኮሚኒቲ የሚያጋጭ ልጆች ላይ የአእምሮ ፕሬዠር የሚጥል ሙሉ በሙሉ ከሶሳይቲ ጋር ከመሪዎች ጋር ጭምር የሚያነካካ ነገር ነው ያወሩት። ኢቭን ቤተክርስቲያኑትም ማለት ነው። ምክንያቱም የክህነት ልብስ ለብሰው ነው ይሄን ያወሩት። ስለዚህ ማን እንደላኩት እንዲያወሩልኝ ብሎ ማን እንደላኩት የትኛው ባለስልጣን እንደላኩት አይታወቅም። የትኛው የእርሱ አለቃ እንደላኩት የትኛው የቤተክርስቲያን መሪ እንደላኩት አይታወቅም። የክህነት ልብስ ለብሰው ካወሩ ማለት ነው። ብቻዎትን ከሆኑ አውልቀውት ይማሩ። ቤዚክ ክርስትና ትምህርት ይማሩ፣ አውልቀውት ይማሩ። ብቻዎትን ካልሆኑ ግን እርሶ ብቻዎትን አይደሉምና የላኩት ሰው ጭምር መጠየቅ አለበት። ምክንያቱም የክህነት ልብስ ለብሰው ነው ያወሩት። ነገር ግን ድፍን ቤተክርስቲያንን በዛ እሳቸው ባነሱት ደረጃኛ አንናገርም፣ በዛ ደረጃ አንናገርም። ኦርቶዶክስ ቤተክርስቲያን ውስጥ ፓይስ የሆኑ አገልጋዮች እንዳሉ እናውቃለን። በደንብ ነው የምናውቀው። በቃ እኔ በህይወቴ አንድ አገልጋይ አይቻለሁ። አንድ አገልጋይ ኢን ማይ ላይፍ ማለት አንድ ቄስ አይቻለሁ። ትምህርተ ስላሴ ናሬት ማድረግ የለመድኩት በሳቸው ገና በልጅነቴ ማለት ነው። በጣም የሚደንቁ ቄስ ማለት ነው። እና አሁን በሳቸው አይን እንዲህ አይነቱን የወረደ ነገር የሚያወራ የክህነት ልብስ የለበሰ ሰው ማየት በጣም ለኔ የሚሰቀጥጥ ነው። እንኳን ለቤተ ክርስቲያኑ ተቀርቶ ለኔ የሚሰቀጥጥ ነገር ነው ራሱ አውቃለሁ። ኦፍ ኮርስ ይሄን ልብስ ለብሰው ብዙ ነገር መተት የሚሰሩ ጭምር አውቃለሁ። ምንም ይሄ የሚያከራክር ነገር አይደለም። ነገር ግን በዛ ደረጃ ደግሞ ጥሩ የሆኑ አገልጋዮች ደግሞ አሉ። ስለዚህ በነዛ አገልጋዮች አይን እሳቸው ይሄንን የክህነት ልብስ ለብሰው ያወሩትን ነገር መስማት የሚሰቀጥጥ ቢሆንም በዛ ደረጃ ኢኩዌት አድርጌ ግን አላወራም። ሙሉ ድፍን ቤተክርስቲያን ድፍን ኦርቶዶክስን በዛ ደረጃ አላወራም። ሙስሊም ይሻለኛል ይሄንን
ይሄዱና ሙስሊም ላይ ለሚሰሩ አፖሎጂስቶች ይንገሯቸው። ሙስሊም ላይ ለሚሰሩ ኦርቶዶክሳውያን አፖሎጂስቶች ይንገሯቸው። ይሄዱና እና መልሱን ይስሙት። ሙስሊም ይሻለኛል ያሉትን ማለት ነው። መልሱን ይስሙት። ይሄዱና ከራሳችሁ አፖሎጂስቶች ማለት ነው በደንብ በትክክል እስልምናን ከሚረዱ ማለት ወይ እስልምናን አያውቁትም ወይ ደግሞ ሊሰልሙ ከጅለዋል። አላቅም እሱን አላቅም። ነገር ግን ይሄንን የያዙና ኦርቶዶክስ ሙስሊም ላይ የሚሰሩ ኦርቶዶክስ አፖሎጂስቶችን ይጠይቋቸው። መልሱን ይሰሙታል የዛ ጊዜ ማለት ነው። ስለዚህ በጣም እኔ እንግዲህ ኃጢአት ከሆነ ንስሐ ይገባሉ በእሳቸው አይን ኃጢአት ከሆነ። ኃጢአት ካልሆነ ደግሞ አንድ ቀን የክህነቱን ልብስ አውልቀው ጫካ ይገባሉ ብዬ አስባለሁ። ከዚህ በላይ ካወራው በጣም እሰናከላለሁ። ቻው። ያ በጣም ላሰማችሁ። እኔ በጣም ተበሳጭቻለሁ። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ከበጣም ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። ይሄ በተለይ ደግሞ ይሄ በጣም አበሳጭቶኛል። አገር መምራት ጀምረዋል እነዚህ ሰዎች አሉ እንዴ! ይሄ መንግስት የክርስቲያን የጴንጤ መንግስት ነው እንዴ? አሁን እኚህ ሰውዬ አብይ እንዴት እንደተመረጠ አያውቁም? ማነው አብይን የመረጠው? የኢህአዲግ ስብሰባ ላይ ነው የተመረጠው አይደለም እንዴ? ኢህአዲግ የሚለው ከመፍረሱ በፊት ሐዋሳ ላይ፣ እንደዚሁም ደግሞ ከበሻሻ ተመርጦ መጥቶ ነው። እንደገናም ደግሞ እዛ ውስጥ ምክር ቤት ውስጥ ነው የተመረጠው። ደግሞ ምን ያገናኘዋል ከኛ ጋር ማለት? እሺ ይሁን። ባለፉት 2000 ዓመታት እንግዲህ እንዳየነው ክርስትና የቤተ መንግስት እምነት ነው። ኦርቶዶክስ ነው መምራት የምትችለው ማለት ነው። በቃ ኦርቶዶክስ ብቻ ናት አገር መምራት የምትችለው። ወንጌላዊ የሆነ ችሎታ ያለው ሰው መምራት አይችልም ማለት ነው። አገር መምራት ጀምረዋል። ቀጥሎ ደግሞ በተለይ ደግሞ ቀጥሎ ያሉትን ስለ ህፃናት የሚናገሩትን እሱን ስሙልኝ። እሱ ላይ በጣም ማተኮር አለባችሁ። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ልጆቻችንን ይሄ በጣም አበሳጭቶኛል። እውነቴን ነው። የእኛ ልጆች ጋጠወጥ ናቸው ማለት ነው። ገና ከልጅነታቸው ሰውን የማያከብሩ ናቸው ማለት ነው። የእኛ ልጆች በየትምህርት ቤቱ ቀርተው በየጭሳጭሱ ቤት በየሺሻው ቤት ውስጥ የሚውሉ ናቸው የእኛ ልጆች ማለት ነው። እኛንን እየያዝናቸው የእኛ ልጆቹን እንደዛ የሚያደርጓቸው ማለት ነው። እንዴት ሰው አብሮ በሚኖር ህፃን ልጅ ላይ እንዴት እንደዚህ አይነት ልብስ ለብሶ እንዴት ህፃናትን እንደዚህ ይናገራል? ኖር እኮ ነው እኮ። እኛ ካለፍም በኋላ እነዚህ ህፃናቶች በህብረት የሚኖሩበት ተከባብረው ማስተማር እኮ ያለብን እኮ እንጂ ልጆቻቸውን በእኛ ልጆች ላይ እያስነሱ ነው ማለት ነው። አትቀበሏቸው እያስባሉ እኮ ነው ሰውዬ ማለት ነው። እና እኔ ይሄ በጣም ተሰምቶኛል። እኔ ቅዱሷን እሺ ዶክተርዬ ሰላም ብለን ከዛ ጆዬ ከዛ ማንሻ ትሄዳላችሁ። ሰላም ሰላም፣ እንዴት ናችሁ? የእግዚአብሔር ጸጋ ይብዛላችሁ። አሜን አሜን። እዚህ እኛ ሀገር ማለዳ ነው ትላለህ እንግዲህ። እንኳን ደህና ገባህ። እንትን አላለህም? አልረበሸህም እንቅልፍ ወይስ ገና ለነገሩ? ትንሽ አንድ ሁለት ቀን ረብሿል። አሁን ግን እንትን እያለ ነው፣ እየተመለሰ ነው ያለው። ሰላም ብያችኋለሁ እና ሌሎቹ ሰላም ብለው ትንሽ ነገር መናገር ፈልጋለሁ እኔ።
እሺ እሺ። አይ እሱ ልክ ነው። እኔ ሁላችንም በዚህ ላይ ብቻ ሳይሆን በሚዲያዎቻችን ላይ ራሱ የአስተዋጽኦ ማድረግ አለብን። በተለይ ልጆች ላይ እንደገና ደግሞ እንዴት ነው ማህበረሰብን የሚናቀው? የአባቶቻቸው ሲገርመን ጴንጤ መምራት ጀምሯል ብሎ እንደገና የጴንጤ መንግስት የሚያደርጉት ነገር ለነገ ለእኛ ልጆች እንትን እያስቀመጡልን ነው። ቅዱሳን ዛሬ ለሚጠፋው ነገር ነገ በእኛ ልጆች ላይ ሊያመጡብን ነው የሚፈልጉት ማለት ነው። ስለዚህ በጣም ቢሲሬስ መሆን አለብን። በጥንቃቄ ለትውልድ መቀመጥ አለበት፣ ማንቃት አለብን ለማለት ነው። ጆዬ ሂድ። ታንክ ዩ አስችዬ፣ እንዴት አደራችሁ? ዶክተር እንኳን ደህና መጣ። እንዴት አደርክ? ሁላችሁ ቃሌ፣ አማን፣ ፍሪደም ቹ እየተባረኩልኝ። ሁለት ወይ ሶስት ነገሮች ብቻ ቁጭ ለማድረግ ነው ሞክረው። ሰምቻቸዋለሁ ሰውየውን። መጀመሪያ አንድ ድሮ ዘፈን በምንሰማ ጊዜ አንድ ዘፈን ነበረች፣ ያው ፎርማት ስለማያደርግ አይምሮ አለች። አሁንም እኔ እየወደድኳት እሷ እየጠላችኝ የምትል ዘፈን ነበረች። እና ሙስሊሞችን እኛ እንወዳቸዋለን ይላሉ፣ ሙስሊሞች ግን እነሱን አይወዷቸውም። ክሊርሊ ልጆቻቸውን ከኦርቶዶክስ ልጆች በጣም ነው የሚጠብቁት። ምክንያቱም ስድብ፣ ዘፈን፣ ስካር ወዘተርፈ ያው እዛ ስላለ በጣም እያስጠነቀቁ እየተቆጡ። እንደውም ሙስሊምን የኢትዮጵያን ሙስሊም ያጠነከረች ኦርቶዶክስ ነች። ምክንያቱም የኢትዮጵያ ሙስሊሞች ኮምፓሪዝናቸው ክርስቲያን ሲባል ኦርቶዶክስ ስለሆነ ተመልከቱ፣ ክርስቲያን ከሆናችሁ እንደዚህ ነው የምትሆኑት ስለሚባሉ እምነታችን ትክክል ነው ብለው ነው የሚይዙት። እኔ በትምህርት በውጭ ሀገር ከብዙ በጣም አክራሪና ጽንፈኛ ከሚባሉ አገሮች ከሚመስሉን አገሮች የመጡ ተማሪዎችን ሙስሊሞች እመለከት ነበረ። ከአፍጋኒስታን፣ ከባንግላዴሽ፣ ከኢራን ወዘተርፈ። አሁን ለእኛ ነው ተሸፋፍነው እንትን ሲሉ የሚመስሉንና በሌላ ሀገር የመጨረሻ ከሴቶቹ ጀምሮ ዘማዊ። ምክንያቱም እንትን ስለሌላ መጠጥ ሁሉ ይጀምራሉ። የሰሜን አፍሪካ ልጆች ምናልባት እነ ዶክተር ሻውል ምናምን ሌሎቻችሁም ታውቃላችሁ በውጭ ሀገር ያላችሁ ሰዎች። እና ረመዳን እንኳን ጾም ሆኖ በግሩፕ እየተከፈሉ የሚተማመኑ ለነ አህመድ አትንገሯቸው እያሉ እነ ፋሂም እነ ምናምን ይበላሉ ምግብ እኛን ጠይቀው በጾሙ። እነዚህ ሲወጡ ደግሞ እነዛ መጥተው ለነከሌ አትንገሩ እያሉ ነው የሚበሉትና በጣም ሊኒየንት ናቸው። የኢትዮጵያ ሙስሊምን ያጠነከረ ማን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ነች። ስለዚህ እኔ እየወደድኳት እሷ እየጠላችኝ እና በምንም ታምር አይወዷቸውም። ይሄ ፖይንት እንደ ፖይንት መያዝ አለበት። ያው 20 ዓመት ይጠፋሉ ተብሎ ፈርቅ የተያዘብን ነገር ግን እሱ እንግዲህ እንትን ነው። ፋክት ይዘን ብናወራ ጥሩ ነው ብዬ ነው። 1600 ዓመቷ ነው ከ451 ጀምሮ ኦርቶዶክስ በኢትዮጵያ ምድር። እንግዲህ በመውለድ ካልሆነ በስተቀር ሌላ በኮንቨርዥን ኤክስፓንሽን የላትም። ይሄ ሁላችንም የምናየው ነው። በኢትዮጵያ ቆዳ ስፋትም ያው የኢትዮጵያ ቦርደር እየሰፋ ሲሄድ በዛ አካባቢ በመስበክ እንጂ ጎረቤት ሀገሮች አፍሪካንም ዓለምንም ልትውጥ ሲገባት በ1600 ዓመት አሁን ያ ኤክስፓንሽን የመውለዱ ደግሞ ዲክላይን ማድረጉ በሁለት ምክንያት ያው በጣም የሚታይ ነገር ነው። አንድ የፋሚሊ ሳይዝ እየቀነሰ ሲመጣ ድሮ 10 20 የሚወልደው ሰው አሁን በኑሮ ምክንያት 2 3 እየወለደ ገጠሩም አካባቢ ስንመለከት ዳውን ሳይዝ እያደረገ እየቀነሰ ነው። ሁለት ደግሞ ወንጌልን በመስበክ ወንጌል እየበራለት የመጣ ህዝብ ያው ወንጌል እየሰበከላቸው እየወሰደባቸው ነው እንዳየ ነው ማለት ነው። በ25 ዓመት ወደ 30 ሚሊዮን ወደ ወንጌል አማኙ ካምፕ እየመጣ ስለዚህ በሁለት ግንባር እየተጠቁ ስለሆነ ዲክላይን ማድረጋቸውን ደግሞ ኦፊሻሊ 2007 ላይ በኦሮሚያ በአማራ በትግራይ እየተባለ በፊገር ሁሉ የተቀመጠ ነገር ስለሆነ የመጥፋት እድልም ያለው እሱ ነው። የእነሱ እምነት ነው አለ የተባለው ራሱ የለም። ፕራክቲካሊ ቴክኒካሊ ጠፍተዋል። ቴክኒካሊ በስብሰዋል። እንደው ትንሽ ቃሉ ቢከብድም ውስጡ የበሰበሰ ክርስቶስን ማቅ አምኖ ያልተጠመቀ ሰው እኮ የለም እኮ ማለት ነው። ዝም ብሎ የሃይማኖት ጥላ ስር ተቀመጥኩ ይላል፣ ስርዓቶችን ይፈጽማል እንጂ የለም። ስለዚህ 20 ዓመት እንደውም በጣም ቦም ነው የምናደርገው። በውጭ ሀገርም ይሄ ተዘጉ የተባሉ ቸርቾች በተለይ በኮቪድ 1700 አካባቢ ቸርቾች አሜሪካ እንደተዘጉ ይታወቃል። ክራይ መክፈል አቅቷቸው እነሱ ቸርች ኦሪየንትድ ስለሆኑ ነው እንጂ ቸርች መዘጋት አይደለም ለኛ ቁም ነገር። ሰው ኮንቨርት አደረገ፣ ክርስቶስን ተወ፣ ወደ ሌላ እምነት ሄደ አልሄደም ነው የኛ ኢሹ። ስለዚህ የተዘጋባቸው ሰዎች ወደ ሌላ ቸርቾች ስለሄዱ ኦቨርኦል ቁጥሩ ምንም የቀነሰ ነገር የለም።
ስለዚህ ተዘጋ የሚለው ነገር ነው ለነሱ ኮንሰርን። ግን ከሁሉ በላይ እነ ላቲን አሜሪካ ስንመለከት ኮንቨርዥን ሬት ወደ 20% እና ከዛ በላይ ነው። አላርሚንግ ሬት ነው። የካቶሊክ ቀሳውስትም በጣም በጣም ደንግጠው ብዙ ነገር እንደሚሉ ማንበብ ይቻላል። ኤሻም አፍሪካም ሌሎችም ቦታዎች ወንጌል በጣም እየሰፋ ስለሆነ ያ በጣም ለኛ ተስፋ ነው። ስለዚህ ልጆችንም መኮንን እንግዲህ ልጆቻችን የጽድቅም ተጽዕኖ ስለሚያመጡ ይመስለኛል። በዛ እንትን የምናውቀው ነው። ልጆች ስላሉን ትምህርት ቤት ልጆቻችን ከሌሎች ጋር አይተባበሩም። በነገራችን ላይ ካወቃችሁ ኤሌመንተሪ ስኩል እንኳን ራሱ በአሁኑ ጊዜ አዲስ አበባ ውስጥ አይቼ አንድ ጊዜ ውሃቸው ይዘው ይሄዳሉ በኮዳና ምግባቸውን እንኳን ባይከፍቱ እንደ እስር ቤት ውሃቸውን ግን ያሸቱታል ጠባቂዎቹ። ምንድነው ብዬ ስጠይቅ አንድ ጊዜ ለዛም የዛሬ 3-4 ዓመት አልኮል ሁሉ ይዘው ይገባሉ ልጆች ውሃ አስመስለው ነው የተባለው። እና ልጆቻችን የጽድቅ ተጽዕኖ ስለሚያመጡ እንጂ ስለጮሁ ምንም የሚለውጡት ነገር የለም። እዛ ግን ይኮንኗቸዋል። ኤሌመንተሪ ስኩል ፌሎሺፕ አለ። በነገራችን ላይ ካወቃችሁ ፌሎሺፕ አለ እና እንዲህ አይነት ተጽዕኖ ስለሚያመጡ ይፈራሉ። ከታች ጀምሮ የሚሰራውን ስራ ይፈራሉ። ከሁሉ በላይ እንግዲህ ሉተራን ካሪዝማቲክ መሆናቸው በጣም ሰሞኑን እየተገለጠ ሲመጣ ከናስጀም ጋር ባለፈው እያወራን ነበር። ከነዚህ ደጋ ካሪዝማቲክ አይመስሏቸውም ነበር። እንግዲህ ካሪዝማቲክ ሁሉም ካሪዝማቲክ ነው የወንጌል አማኙ በሙሉ በሚል ደረጃ እናስባለን። እንግዲህ ሌሎቹ ያብራሩልናል። ግን ምን ያህል ይለጥጡታል፣ ምን ያህል ሃው ማች ዳር ካሪዝማቲክ ነው አሁን ኢሹ። ለምሳሌ ሙሉ ወንጌል አሴምብል ምናምን ሃይሊ ካሪዝማቲክ ናቸው። የመንፈስ ቅዱስ ስጦታዎችን ልሳንን ፉል የመጠቀም አብዝቶ የመጠቀም ነው። መካነ ኢየሱስም ትጠቀማለች። ምናልባት አትለጥጠው ይሆናል ብዙ ልክ ይሄ በፖለቲካ እንትኑ በአንድ ፓርቲ ውስጥ ግራ ዘመም ቀኝ ዘመም ሴንተሪስት ምናምን እንደሚባለው ማለት ነው። ካሪዝማቲክ የመሆንን ነገር በጣም የመለጠጥ በመካከልና በኃይል የመለጠጡ ኢሹ ነው እንጂ መካነ ኢየሱስም ካሪዝማቲክ ነገር አላት። በልሳንም የሚናገሩ አሉ። መንፈስ ቅዱስ ስጦታዎችንም ይጠቀማሉ። ምናልባት ከካልቸራቸው ጋር አዋህደው የገርተው የሚያስኬዱት ነገር ከሌለ በስተቀር እና ያ ነገር ነው ሰውየውን ያስጨንቃቸው። በጣም አይፈረድባቸውም። ሊንጫጩም የተገባ ነው። ምክንያቱም ያው ያልዳነ ሰው ዞሮ ዞሮ በዛ ካታጎሪ ውስጥ ስላሉ ብዬ ነው። እግዚአብሔር ይባርካችሁ። ወንጌሉ ድል እያደረገ እየሄደ እንደሆነ ነው ለእኔ ያሳየኝ። ከዚህም በላይ ድል እናደርጋለን። ተባረኩልኝ። ይቀጥሉ ወገኖች። መልካም ጆዬ የአማኒሻ አዶኖ እኔ እሰናከላለሁ። አሁን ካወራው በጣም የሆነ ለረገጣ የሚመች አይነት ነገር ነው አቀባብሎ ያስቀመጡት ቀሲስ ማለት ነው። እና በጣም በጣም ለመተኮስ የሚመች ነገር ወደዛ ቤት ለመተኮስ የሚመች ነገር ነው። የሚየላ ብዬ አይነት ነገር አድርጎ ነው ያስቀመጡት። እና የሆነ ቃላት እየተለማመድኩ ነበር ሚውት አድርጌ የሆነ ጥሩ ጥሩ ቃላት ተጠቅሜ እንዴት ሀሳቤ ማስተላለፍ እንደምችል እሱን እየተለማመድኩ ነበር። ኤኒዌይስ ብዙ አልሄድበትም። ቅድም ቃሌም ጥሩ ስለተናገረው ማለት ነው። ጠዋት ከማንም ጋር ሳላወራ የመጀመሪያ ድምፄን እዚህ ቤት ነው ያሰማሁት። እንግዲህ ስልክ ራሱ አልተደወለም፣ ማንም ጋር አልደወልኩም። ገና ከእንቅልፍ እየነቃው ነው። ስለዚህ የመጀመሪያ ድምፅ ነው እንትን እያልኩ ያለሁት ማለት ነው። ያማን ቆንጆ ነው። ቤተሰቦቼን ነክተ አይመለከትም ይላሉ ቀሲስ። እንደውም ይመለከተኛል። ልቀጥል። አንዳንድ ቪዲዮዎቹን አይ ነበረ ከቲክቶክ ከመምጣቱ በፊት በፌስቡክ ዘመን ዩቲዩብ ላይ ምን ሲያወሩ እንደነበር ማለት ነው። ደንበኛ ተሿሚ የፋኖ መልእክተኛ ሆኖ ሲያገለግሉ አይተናል። ቀሲስ ከታች እኔን በሚመለከት ስለጻፉ ረገጥ አድርገን እናወራለን ማለት ነው። እኔን አይመለከትም፣ እኔን ነው የሚመለከተው። እንደውም ደንበኛ እና ከላይ አባቶች ደግሞ ታንክ መርቀው ጦርነት ሲልኩ አይተናል። ራይት በመስቀል አማትቦ ታንክ መርቀው መድፍ ድሽቃ መርቀው ሲልኩ አይተናል። የነሱ ልጆች ናችሁን? እንግዲህ በዚህ ልክ ነው አይደለም እናወራው። ማን ነው እኛ ጋር ታንክ መርቆ ይላከ? የኛ ከበላይ መሪዎች ማለት ነው። ማን አለ እንደዛ? አሁን የዛ ውልድ የሆነ ነገር ልጆቻችን ላይ ለመናገር በቁ ማለት ነው። አሁን እኮ ፖለቲካውንም እኮ ይዘውታል፣ መሪነት ላይ መጥተዋል።
እና አንተ እየመራ ለእድሜ ልክ ልትኖር ነው አስበህ የነበረው? ምን ነው ኦንሊ ጂሰስ ሲመራ ያኔ ይህን ጥያቄ አላነሱም እ? ነው ኦንሊ ጂሰስንም ከኛ ጋር ጨፍልቀው ነው የሚያዩት? ያኔ ጠቅላይ ሚኒስተሩ እንደሞቱ መለስ እንደሞቱ ወዲያውኑ ወደ እንትን የመጣው ምክትል ጠቅላይ ሚኒስተር ስለነበረ ኃይለማርያም ደሳለኝ ነው ራይት ኦንሊ ጂሰስ ያ ኃይለማርያም ደሳለኝ ያ ምን ነው የዛኔ ያልተናገረው? የዛኔም ያው ፖለቲካ እንደሚያወራው አውቃለሁ። የዛን ዘመን እንኳን ዩቲዩብ ላይ ሄዶ ማየት ነው። ፖለቲካ እየመሩ የክህነት ልብስ ለብሰው ፖለቲካ ሲመሩ አይተናል ራይት ቀሲስ ለምን አልተናገሩም? የዛኔ የምር አሁን ሪሊጂየስ የሆነው ነገር ቴዎሎጂካል የሆነው ነገር ኦኬ ነበረ እንግዲህ በዛ ሲሳተፉ አይተናል። ለምንድን ነው የዛኔ ያላየ ነው? ነው አልነበረም? የዛኔ ነው ኦንሊ ጂሰስ ምን እንደነበረ አላወቁም አያውቁም ነበር። እና እቺ መለኳኮስ ለጤና አትመጣም። አሁን ሰው ባላሰበበትና ማያምንበት አይነት ነገር ውስጥ ገብቶ የኃይል ሚዛኑ እንዲዛባ ማድረግ ቀላል ነው። ባይዘ እኔ አሁን ፖለቲካሊ እኔ የራሴ ስታንድ አለኝ። መደገፍ አለመደገፍ ምናምን በሚለው ሳይሆን በቃ ሪዘነብል በሆነ ሁኔታ በዚህኛው መንግስት ላይ ያለኝ አቋም አለኝ። እኔ ኦኬ አለኝ የራሴ አቋም፣ የግል አቋም አለኝ። ግን አሁን ቀሲስ እርሶ በሄዱበት መንገድ እናርገው ከተባለ ይኸው መሪነት ላይ መጥተዋል ምናምን ብለው ባወሩበት ይደረግ ከተባለ 100 ዓመት ትገዛታለህ ገና። እርሶ በሄዱበት ሎጂክ እንሂድ ከተባለ ማለት ነው። ነገሩን መገልበጥ ስለሚቻል በቋንቋ አድርጎ መገልበጥ ይቻላል፣ በብሔር አድርጎ መገልበጥ ይቻላል፣ በሃይማኖት አድርጎ መገልበጥ ይቻላል። ኦኬ ገልብጠን የማትወጡበት አይነት ቅርቃር ውስጥ ማስገባት ቀላል ነው። ኢትዮጵያ ስቴት ሪሊጅን አልነበረችም እንዴ እስኪባል ድረስ ማድረግ ቀላል ነው። ኦኬ ሶ ልጆቻችንን ኢንፍሉዌንስ አረጉብን፣ ፖለቲካ ውስጥም ገቡ፣ እየመሩ ነው። ኦኬ አይ ፖለቲካ ውስጥ ላንመራ ነው። አሁን እርሶ ባመጡት ሎጂክ ማለት ላንመራ ነው፣ ቁጭ ብለን በቃ እናንተ ስትመሩን ብቻ እያየን እንሄዳለን ምናምን። ከዛ እሱ ለእናንተ ለልጆቻችሁ አደጋ ነው። ለልጆቻችን አደጋ ነው ከመባል ይልቅ አሁን አንድ ግለሰብ ፕሮቴስታንት ውስጥ ያለ እየመራ መሆኑ ደን ያ ደግሞ በተዋረድ ልጆች ጋር ኢንፍሉዌንሱ መምጣቱ አደጋ ከሆነ ያ ሁሉ ሳይታሰብ በፊት እኮ ልጆች የእናንተ ቤት ልጆች ምን እየተባሉ ከኛ ልጆች አንጻር እንደሚመከሩ እናውቃለን አይደል? ከገባበት ሱስ ይውጣልኝ እንጂ እዛ የሚቀመጥ ማን ነው የሚለው? እንደዛ አናቅም። ዱርዬ ከሚሆንብኝ ስለት ከሚበላብኝ፣ ይሄን እኔ ማቆን ነው እያልኩ ያለሁት። ዱርዬ ከሚሆንብኝ ስለት ከሚበላብኝ ልጄን እየተባለ ወዴት ነበር ስትልኩ የነበራችሁት? ታድሶ ማዕከል ነው የምትልኩት? ወደኛ ነበር እኮ የምትልኩት፣ ወደኛ። ታድሶ ማዕከል የማይችለውን እግዚአብሔር ችሎ ሲያሳይ ማለት ነው። እግዚአብሔር ችሎ ሲያሳይ ታድሶ ማዕከል አይደለም የምትልኩት። ሱስ ማገገሚያ አልነበረም የምትልኩት። ተውት፣ ይሄ መልካም ወጣት ምናምን የሚለውን ነገር እሱን አይደለም እያልኩ ያለሁት፣ እሱን አይደለም። ቀጥታ አማኞች ጋር ህብረት እንዲደረግ ጴንጤዎች ጋር ሂዱ ተብሎ ብራዘር የልዕልና የሞራል መለኪያ ተደርገን ነው የኖር ነው። ልጆቻችን ኢንፍሉዌንስ ተደረጉ። ሲሪየስሊ ሪያሊቲውን እናውራ እንጂ ኦኬ፣ ሪያሊቲውን እናውራ። እረፍት ሳለ ምን የሚያደርጉ ልጆች ናቸው ያሉን? የኛ ልጆች ተደብቆ መጠጥ ቤት የሚሄዱ ናቸው ያሉት። በሃይላንድ አልኮል የሚያስገቡ ናቸው ያሉት የኛ ልጆች። ራይትሊ መሬት ላይ ያለ ሪያሊቲ እያወራን ያለ ነው። ባይብል ስቴዲ ነው የሚያደርጉት፣ ጥሻ ውስጥ ቁጭ ብለው፣ ሜዳ ላይ ቁጭ ብለው። ያ ኢንፍሉዌንስ ነው ያስደነገጠ፣ ያ ኢንፍሉዌንስ ነው ያስጨነቀ። እንደዚህ ወራ ከተባለ አቀባብለው ለመተኮስ የሚመቸው ወደ እናንተ ነው። እንደዚህ አይነት ከፋፋይ የሆነ እንትን ማለት ነው። ሉትራንን አሁን ወደው ነው ሉትራን ይሻላሉ፣ ጨዋ ናቸው። ሌሎቹ የስ ያተራምሱ አየ ኦኬ፣ የስ ያተራምሱ አለ፣ ዳታ አለ። እነዚህ ጨዋዎቹ በቃ ካራክተር ዋይዝ እንኳን የተነጠሉት የሉትራን ልጆች ናቸው የሚል የት አገኙ? በቃ በደፈናው በኢትዮጵያ ኮንቴክስት ጴንጤ ስለሚባል ጴንጤ በሚባለው ነው የሚያዘው። አለቀ። የሉትራን የፕሬስቢቴሪያን የሚባል ነገር የለም። ኦኬ፣ የለም።
በህብረት ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው እኛ። ኦኬ በላይፍ ኢንፍሉዌንስ አድርገን ነው ሃይስኩልን ያለፍነው። ልጆችን እያወራን ስለሆነ ኤሌመንተሪ ስኩልን ያለፍነው ባይሆን ያ የቀደሙም ብለናል አይደለ? እንደው በቃ ስለት ከሚበላብኝ ዱርዬ ከሚሆንብኝ ጴንጤ የሚሆንልኝ ብለው የእናንተ ቤተሰቦች የሚጨነቁትን ያክል የኛዎቹ ምን ይሉ እንደነበር ነው ሚስተር ሹክ ልበላችሁ። የኛዎቹ ማለት ነው እንዳትቦዝን ተጠንቀቅ ነበር ምንባል የነበረው እኛ። መግቢያ መውጫችን ይጠና ነበረ። የት ዋለ የት ገባ፣ እረፍት ሰዓት ላይ ቼክ እንደረግ ነበረ። ወጡ ገቡ እየተባለ ማለት ነው። አንዳችንን ቼክ እንድናረግ በፌሎሺፕ ይነገረን ነበረ። ፌሎሺፕ የሚባል የግቢ ጉባኤ የሚባለው አይነት ነገር ማለት ነበረ ፌሎሺፕ። እዛ ፌሎሺፕ ላይ ምን ይባል ነበረ? እገሌ የማን ፍሬንድ ነው፣ እገሌ ከማን ጋር ዋለ። ኢቨን ፍሬንድ ብናደረግ እንኳን ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው። በላይፍ ኢንፍሉዌንስ ለማድረግ ነው ፍሬንድ የምንሆነው የነበረው እንጂ አነፍንፈን የሆነ እቅድ ይዘን ምናምን እናደርገው ነገርም አልነበረም። ፎርዳት ማለት ነው ኦኬ አልነበረም። ስለዚህ አሁን ምንድን ነው የሚያደርጉት? በዚህ መልክ ቀሲስ እያወሩ የሚሄዱ ከሆነ ፕሬዘንትሊ ያለውን ፖለቲካል ትሪያጅ የማያምኑ ፕሮቴስታንትም ሆነ ፕሮቴስታንት ያልሆኑ ከሆነ ብሔር ጋር ታገናኝና የእርሶን ሀሳብ የተቃወሙ ሰዎች ባያምኑበትም ከዚህ መንግስት ጋር ያላቸው ነገር እንዲያስተካክሉ የሚያደርግ ነገር ነው። ምንም ያልተደመረ ይሄ ፖለቲካል ድምር ያልተሰራለት ድንገት የመጣ ንግግር ነው የተናገሩት። ምንም ለውጥ ማያመጣ ማለት ነው። ምንም በ7 ዓመት ይጠፋል አላችሁ። ከዛ እሺ 7 ዓመት እኔ የምር የቆጠርኩ ነው። አምና ስለሆነ የተወራው አሁን አንደኛ ዓመቱ አልፏል። ስለዚህ ከዚህ በኋላ ስንት ይቀራል? 6 ይቀራል። እየቆጠርኩ ነው ባይዚ ስንጠፋ ማለት ነው። ቀድሜ ግን ልንገር እስቲ ዳታ ስሩ። በዚህ ሰዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ቁጥር ዳታ ስሩና በ20 ሚሊዮን ካልቀነሰ 7 ዓመቱ ሲያልቅ በ20 ሚሊዮን ካልቀነሰ አማን ውሸታም ነው በሉኝ። አይደለም ጴንጤ ሊጠፋ አሁን ያለውን የኦርቶዶክስን ነምበር ስሩና በ20 ሚሊዮን ካልቀነሰ እኔ በኦርቶዶክስ ናለሁ እመለሳለሁ። ቁጥር ሊጨምርላችሁ ማለት ነው። በ20 ሚሊዮን ጎሎ ካልጠበቃችሁ በ7 ዓመቱ መጨረሻ ኦኬ። ለምን ሚሽናል የሆነ ስራ ስለሚሰራ ቅድም ተብሏል። ልክ ሙስሊሞቹ ጋር እንደምናየው ረገጥ ያለ ነገር እያወራ ነው። አይነው ባልፎ ማለፍ ይችላሉ። ቀጥሎ ማውራውን ነገር ባይበርዝ ነው የበዛችሁት። እኛ ደግሞ በስብከት እየቀነስ ነው። ባይበርዝ በመዋለድ መጀመሪያ ቁጥሩ ብዙ ነበረ። ከዛ በመዋለድ ነበር የበዛው። አሁን ደግሞ ኑሮ ውድነቱ አናት ላይ ወጥቷል። 2 እና 3 ብቻ ነው የሚወለደው። የለም ቁጥሩ እዛው ላይ ስታክ ያደርጋል። እኛ ጋር ደግሞ ኑሮ ውድነቱ ጨመረም ቀነሰም የሚጎድል የወንጌል ስራ የለም። ስለዚህ ኮንቨርት የሚያደርጉ አሁንም ስቲል ብዙ ናቸው። 7 ዓመት በተባለበት 20 ሚሊዮን ካልጎደለ አማን ምን አለ በሉኝ ማለት ነው። ለምን ሪሰንት ዳታውን በእንትን ስለምናውቀው ማለት ነው። በግሬት ኮሚሽን ስለምናውቀው ሪሰንት ዳታውን ምን ያክል ሰው ኮንቨርት እያደረገ እንዳለ። አንተ እዚህ ቁጭ ብለህ ፖለቲካ ትሰራለህ፣ መሬት ላይ ደግሞ የሚሰራ ሌላ ነገር አለ ነው። 6 ዓመት ይቀራል። ዮባ 7 ብለዋል። ያየ ዘለታ 10 ብለዋል መሰለኝ። አሁን ቀሲስ ደግሞ 20 ብለዋል። በ20 ደግሞ 60 እና 80 ሚሊዮን ማለት ነው። በየ7 እና በየ6 ዓመቱ እያባዛ ትጠብቃለህ። 20ኛው ዓመት ምናልባት እድሜ ሰጥተው ምንቆይ ከሆነ እስከዛ ማለት ነው 20 ዓመት። በ20ኛው ዓመት ለ7 ዓመቱ 20 ሚሊዮን ከሆነ 20 ዓመቱ ስንት ይሆናል የሚለውን ስሩት ሂሳብ። ለምን እኛ ጋር የሚቀንስና ስታክ ያደረገ ሚሽናል ተግባር ስለሌለ ማለት ነው። ምንም ሚሽናል ተግባር ስለሌለ አሉ። አሁን ዛሬ የሚወጡ ሚሽነሪዎች አሉ። ኤን ዴሞግራፊክ ዳታው ይታወቃል። አሁን በወጡቱ ስንት ሰው ዛሬ ኮንቨርት እንደሚያደርግ ይታወቃል። ስንት ሰው ኮንቨርት እንደሚያደርግ ማለት ነው። ሄዳችሁ የግሬት ኮሚሽን ዌብሳይት ላይ ግቡ። ምዕመናን ኦርቶዶክሳውያን ምዕመናን ግቡና ዳታውን ቼክ አድርጉ። አይደለም በ7 ዓመት ሊጠፋ፣ በ10 ዓመት ሊጠፋ፣ በ20 ዓመት ሊጠፋ የእናንተ በግማሽ ነው የሚጎለው አሁን ባለበት አካሄድ ማለት ነው። ለምን ትራዲሽናል የሆነ አካሄድ ነው የሄዳችሁት። ምንም ሰዎችን ለመያዝ የሚጠቅም ነገር እያደረጋችሁ ስላልሆነ ኦኬ። አሁን ቀሲስ መጥቶ የሚናገሩትን አይነት ጥላቻ ንግግር መንዛት ስለሆነ የተያዘው መሬት ላይ ያለውን ሪያሊቲ አይቀይረውም። እኔ ከዚህ በፊት ብያለሁ፣ ይጠፋል የሚለው ቃል እኮ በጣም ሄትፉል ወርድ ነው። ምን እንትን ጀኖሳይድ ነበር ያሰባችሁት ነው?
ጄኖሳይድ አስባችሁ ነበር? ማጥፋት ሲባል ያው ክሊን ማድረግ ስለሆነ ጄኖሳይድ አስባችሁ ነው? ኦኬ። ሉትራን ብላችሁ ስታሸበሽቡ የቆያችሁት ኢቫንጀሊካል ሉትራን እንደሆነ አታውቁም ነበረ እዚህ ያለችው? እኔ ቀሲስ እንደውም ያስቀኝ አንድ ግለሰብ አስገብተው አለ እዚህ መሀልም ኦኬ ሉትራኖች እንደዚህ ያምናሉ ኦኬ ዋው እያለ ሌክቸር ወስዶ ቀጣዩ ቀን ላይ በዛው ቶፒክ ላይ መልሶ ላይ የሚገቡ ሰው ናቸው ቀሲስ ማለት። አንድ ግለሰብ ነው ሌክቸር ያደረጋቸው። ሉትራኖቹ እንደዚህ ነው የሚያምኑት፣ ሉትራኖቹ እንደዚህ ይላሉ፣ ይላሉ። አሃ 24 ሰዓት ሳይሞላ ላይቭ ድጋሚ ሌክቸሯን ቀስ ብሎ እንደው አመት ቢማሩ ሌክቸሯን ቁጭ ብሎ 6 ወር ቢማሩ ምናልባት አሁን የብላታንት የሆነ ጸረ ፕሮቴስታንት የሆነ እይታውትን የሆነ ያክል ይቀንስሎት ነበር ቀስ ቢሉ ማለት ነው። በአንድ ቀን 24 ሰዓት ባልሞላ ጊዜ ውስጥ ላይቭ ገብቶ ያውቃሉ አይደለ? ስለ ሉትራን ቴዎሎጂ ሳምባዲን ጠይቀው ቁጭ ብሎ የእርሶ ላይቭ ላይ ኧረ እንደዛ ነው የሚሉት አሃ ሰምተው 24 ሰዓት አልሞላም ሉትራኖች እንደዚህ ይላሉ ተብሎ በራሱ ላይ ገባ ማለት ነው ድጋሚ። ኦኬ ሶ ቤት ከፍታለሁ ብለዋል፣ ይክፈቱ። እኛ እችኛዋን አሁን ምናልባት ሁላችንም በጨዋ ደንብ አውርተናል ብዬ አስባለሁ። እችኛዋን ምን እናደርጋለን? ይግቡና የኛ ልጆች ሪከርድ አድርጉ። እኔ እፍ ማለት ላይ አላንስም፣ ችግር የለውም። ኦኬ ምክንያቱም እችኛዋ ቁማር ሳይታለም የተፈታ የምትበሉበት ቁማር ናት። እችኛዋ ወደ ፖለቲካ ነገሩ የምታዞሩት ከሆነ ማለት ነው። እችኛዋ ቁማር ያው ከዳንሳ ጋር ቁማር አማኒሻ ቀሲስ እኔ እውነቴን ነው እርሶ እንዴት እንደምናከብሮት በተለይ ይህንን ነገር አያጡዙት። እናቶችን ወላጆች ላይ የተናገሩት ልጆች ላይ የተናገሩት እርሶ አባት ኖት እኮ ትክክል አይደለም። እሱን ይቅርታ መጠየቅ አለበት ቀሲስ። ዝም ብለው አስቡበት። ስሙን ይኸው እስካሁን ድረስ ሁላችንም በእንዳው እርሶ እያልን ነው እየተናገርን ያለ ነው። አሁንም አንተ ነው የምንለው ይልና ግን ማንም አይልም። ይኸው እየሰሙ ነው። እና በተለይ ልጆች ላይ እንዴት እንደዛ ይናገራሉ? ልጆች እኮ የእርሶ ልጆች ናቸው፣ ህፃናቶች እንዴ። እኔና እርሶ ካለፍም በኋላ እኮ እነዚህ የተለያየ እምነት ያላቸው በጋራ አገሪቷ ላይ እኮ መኖር አለባቸው። እና እርሶና እኔ ካለፍም በኋላ ሲገዳደሉ ይኖሩ እንዴ? እና እሱን ይቅርታ መጠየቅ አለቦት ባይነኝ። እኔ አማን ሻሂድ ይቀጥል። ሩም ሄጄ ከፍታለሁ ከማለታቸው ፊት ይስሙ ብዬ ነው። ቀጥል አማንሻ። ይክፈቱና የእኛ ልጆች ሪካርድ አድርጉ ላኩልኝ ለኔ ደህና አርጌ። እንደውም እንደዚህ አይነት ኮንቴንት ሰርቼ አላቅም። ደህና አርጌ ወደ ፖለቲካ ዙሬው ጨዋታውን እንዴት እንደምቀይረው አሳዩታለሁ። በደንብ ነው ማሳዩ። ይግቡ፣ እኛ ስንጨርስ ይግቡ። ከዛ ፔንቴ ምናምን መንግስት ምናምን ብሎ ያውሩና ያው እንቀጥልበታለን ማለት ነው። በደንብ ነው የምንቀጥልበት። ይግቡ። የቀረጻችሁ ግሎሪ ምናምን ቅረጹ። አሁንም ቅረጹና በሌላ አካውንት ገብታችሁ ቅረጹና ላኩልን። ዳይሴክት አድርገ ነው እንሄድበታለን ድጋሚ። እንደውም ሰሞኑን ጥሩ ሙድ ላይ ነው ያለሁት። ሌላ ቪዲዮ ነው እየሰራ ያለሁት እንዳያችሁት። በዚህ ላይ ሄድበታለሁ ደግሞ ድጋሚ ቁጭ ብዬ ማለት ነው። ኦኬ ያቺ ስቴት ሪሊጅን ሆና የቆየችው ሜንታሊቲ ስቴት ሪሊጅን ተኩና የተቆየችበት ሜንታሊቲ እሷ ናት የምታንገበግበው። እናውቃለን ግን የለም፣ እሱ ላይ መለስ ሄዷል አለ አይደለ? እዛ ቅዳሴውን ያነበባችሁ ታውቃላችሁ። ቅዳሴው ላይ ንጉሠ ነገስታችንን ኦር መንግስታችንን ክርስትና ስም ካለው ክርስትና ስም ገብቶለት ኃይለሥላሴ ላይ ነው ያቆመው እሱ ነገር ባይዞ። ከዛ በኋላ ደርግ ስለሆነ የመጣው ማለት ነው። በቤተ ክህነት ስለሆነ የሚሾሙት ሁላ ቅዳሴው ላይ አለ ባይዞ። የንጉሱ ወይም የሀገሪቱ ርዕሰ ብሔር ስማቸው የክርስትና ስማቸው ምናምን ገብቶ አሁን ኃይለሥላሴ ክርስትና ስማቸው ነው ታውቃላችሁ። ተፈሪ መኮንን ነው ስሙ። የኃይለሥላሴ ተፈሪ መኮንን ነው ስሙ። ተፈሪ መኮንን ተብሎ አይደለም ቅዳሴ ለሚጸለይለት ንጉሠ ነገስታችን ኃይለሥላሴን ምናምን ተብሎ ከዛ ለካህናት፣ ለነገስታት፣ ለሹማምንቶች ምናምን ይጸለያል። ቀርቷል። አሁን እሱ የለም። ምክንያቱም ያው ለጴንጤ አይጸለይም በህጉ መሰረት።
ለኦንሊ ጂሰስ ለነበረው ለኃይለ ማርያም አይጸለይም። ኦኬ አንቲ ሪሊጅን ለነበረው ማን ነው አስቼ ንገረኛ የእናንተው ጊዜ መንግስት ነው መንጌ ነው መንጌ አይጠራም። አዶ ነው እኔ አሁን ተነግሮኝ ነው ባይዞ ኮርስ 3 አንደርስታንዲንግ ኢትዮጵያን ኦርቶዶክስ ቸርች የሚል ኮርስ አለ። እዛ ላይ ነው ከእነሱ ጋር ቅድስት ስላሴ መጥተው ነው የሚያስተምሩን። አይገርም? ያ መለስም እኮ አይጠራም እኮ ያ ስማይጠራ እሷ ቀርታለች። አሁን ሊትራሊ እሷ ቀርታለች እና ያንን እያሰባችሁ ከሆነ የምታወሩት ላይመለስ ሄዷል። ኦኬ ላይመለስ ሄዷል። በቃ ያ ሪጅም ሄዷል። የስቴት ሪሊጅን ሆኖ በሹመት ክርስትና ስሙ እየተጠራ ምናምን እየተጸለየ ከዛ በኋላ ስቴት ሪሊጅን ኮንሴፕት ምናምን ሄዷል። በቃ እሱ ሄዷል። ላይመለስ ሄዷል። አይመጣም፣ ሁላ አይመጣም። ስለዚህ ምን እናረጋታለን? እችኛዋን አይዲያ ኢቭን ሌሎች መጽሐፍት ውስጥ የሰፈሩትንም የሞሃ ተዋህዶንም ሀሳብ ጨምረንበት እንሄዳለን። እኔ ነኝ የሚሄደው፣ ምክንያቱም ቴዎሎጂካል ከሆኑ ነገሮች ወጣ ያለ ነገር ኢንተርቴን ማድረግ ስለጀመርኩ አሁን ላይ ማለት ነው። ስለጨመርኩ እችኛዋን ቶፒክ አድርጌ የሚሄድበት ኦኬ። እና ይሄዱበት ቤት ከፍታለሁ ያሉትን ክፈቱና እስቲ እንደዚህ ወደ ጎን የሚያባላ አይነት አውርተው ከዛ በኋላ ማን ላይ እንደሚብስ እናየዋለን ነው። ማን ላይ እንደሚብስ አብረን እናየዋለን። ያማን ያ አይ እኔ ቀሲስ የምመክሮት እውነቴን ነው። ይሄን ነገር እንትን ይበሉ። ወደ ራስ ሆኖ የሚተኮሰው ይሄ እዚህ ላይ ያለ ህዝብ እኛን ልዩ የሚያደርገን የሆነ ነገር ስንነካ እንሰባሰባለን። ይህንን እመኑ። አንፈልገውም ምንም፣ ግን መንግስት የተነካ የመሰለን ቀን ማለት የእግዚአብሔርን መንግስት ማለት ነው እንደሚያውቁን እርግጠኛ ነኝ። ዶክተር ኤፍዬ እንዴት ነህ? ሰላም ነው ወይ? ኤፊ ሰላም በለንና ዶክተር ይሄዳል። እሺ ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። ቀሲስ ዲበኩሉ ሊወጡም ከሆነ ባይወጡ ደስ ይለኛል። እኔ እስክናገር ድረስ ባይወጡ ደስ ይለኛል። ግን ከዛ በፊት ሰላም ብያለሁ ሁላችሁ። ሰላም ይብዛልን። አንዴ ላሰማው ይሄንን ነገር ዶክተር አዲስ የገቡ ልጆች እንዲሰሙ። ሁለቱም ለአንተ ምን ልዩነት አላቸው ካላቸውኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚች ጋር ስለማትሰማ ነው። ሁለቱም ይሉና ማለት እኛንና ሙስሊሞቹን ግን ምረጥ ካላችሁኝ ሙስሊም ነው የምመርጠው ነው ያሉት። ያው ቀሲስ እሺ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከእነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚያ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን ይሄኛው ዝም ብሎ ተራ ፖለቲካ ስለሆነ ችግር የለውም። ይሄ እዚህ ላይ ጊዜ መስራት ትችላላችሁ። እኛ ለዚህ አንመልስም፣ ችግር የለውም። እኛ እነዚህን 3 ነገር የተናገሩት በጣም ከባድ ነገር ነው ቀሲስ የተናገሩት። ቀጥል ዶክተር። እሺ አስቼ ሰላም ብያለሁ ሁላችንም። ፊዬ እንዴት ናችሁ ብያለሁ። እኔ በጣም የተለየ ነገር አልናገርም፣ ግን ለምን አሁን አንቱ ለማለት ለማክበር ራሱ ያልከው ነገር እኔ አልስማማም። ለቄስም ብዬ ልጠራ ፈቃደኛ አይደለሁም። ምክንያቱም እኔን ያስተማሩ ፊደል ያስቆጠሩ አባቶች እንደዚህ አይነት የወረደ ነገር ስላላየውባቸው ጴንጤ ሆኜ እንኳን እጃቸውን እጄ ለመሳም አቅም እና ድፍረት የማገኝባቸው አባቶች ነበሩና በቄስ ብዬ አይደለም። ቄስ ካልኩኝ ከጀርባ ያለውን ትልቅ ኢንስቲትዩሽን ስለምነካ ይሰማሉ። ቄስ ይሰማሉ። ዶክተር እንዴት አይነት አክባሪ እንደሆነ ያውቃሉ እና ምን ያህል እየተበሳጨኑበት እንደሆነ
አሁን ቁጭ ብለው ስሙን አይክፈቱ፣ ከዛ ሰምተው ይከፍታሉ በኋላ። ሂድ ቀጥል ሻውልዬ። ሶሪ። አይ እኔ ለሌላው ህዝብ ነው መናገር የምፈልገው እና ኮመን አንደርስታንዲንግ እንዲኖር ቲክቶክ ላይ የሆነ ሪስፔክትፉል የሆነ እርስ በርስ የምንከባበርበት የምንማማርበት ኢንቫይሮንመንት እንዲፈጠር በስልክ እንኳን አይ ቲንክ አንድ ጊዜ ይመስለኛል ደውሎ ሲያናግረኝ እኔ በክብር አንቱ ብዬ ቄስ ብዬ አዎ ይሄ ነገር አስፈላጊ ነው በጣም የተጋጋለ ሁኔታ ላይ ስላለ ነገሮች ቀዝቀዝ ብለው I was like considering like የሆነ ሰው መጣ ሴንስ ያለው ሰው የነገሮች ጡዘት የገባው ሰው እኔ በዛ መንገድ ነበር የሄድኩት እና በእድሜ እኔ ታላቅ እንደማይሆን ምንም ጥርጥር የለኝም ነገር ግን የአንድ ትልቅ ደብር አስተዳዳሪ የሆነ ካሊፎርኒያ I don't know እንግዲህ I don't know the details ግን እኛ ባለንበት ሀገር ፕሮቴስታንት ዶሚኔት አድርጎ ያለበት ሀገር ነው ዶሚኔት አድርጎ ያለበት ሀገር ግን ለኢትዮጵያ ኦርቶዶክስ ቤተክርስቲያን የተሰጣትን ቦታ እነሱ ያውቃሉ እዛ ያሉ ሰዎች ያውቃሉ ምን ማለት በሌላው ዓለም ላይ የማይገኘውን እድል የተገኘው የፕሮቴስታንቱ ሀገር አሜሪካን ውስጥ ነው ይሄ ነገር የሆነ ያለው እና እንዴት ያንን ነገር እንኳን አንደርስታንድ አድርገው ኢትዮጵያ ላለው ህዝብ ያንን ነገር ሪፍሌክት ማድረግ ሲገባ በዚህ መጠን የወረደ ነገር ለመናገር አቅም ማግኘቱ እኔ ቄስም አንደኛ ቄስ ብዬ ከጠራው ብዙ ችግር ውስጥ እገባለሁ ምክንያቱም የኢትዮጵያ ቀሳውስት በዚህ መጠን ለጴንጤቆስጤ አማኞች ወይ ለወንጌላውያን አማኞች ነጥለህ ምታ ነው እሱ ውስጥ አልገባም እኛ ኦርቶዶክሳውያን መካከል ባለ ልዩነት ውስጥ ገብተን መፈትፈት የለብንም ብዬ በግልጽ የማስተምር ሰው ነኝ እንጂ በጣም እኮ በእንትን ደረጃ እኮ በአንድ ግዛት ደረጃ እኮ ካራነ ቅባትን ተዋህዶነ ተብሎ እኮ ስንት አይነት ሽኩቻ ያለበት ነገር እያወቅን ነው እዛ ውስጥ አንገባ ምክንያቱም ጠላት የበዛባት ቸርች ነች እቺ ቤተክርስቲያን በብዙ ትግል ውስጥ እያለፈች ያለች ለብዙ ዘመን ካሁን ጀምሮ አሁን አይደለም ጣሊያኖች ሊያደርሱባት የነበረውን አደጋ ተቋቁማ የቆመች ቤተክርስቲያን እንደሆነች ስለማቅ እኔ ራሴ ነው የምናገረው እና እቺ ቤተክርስቲያን መታደስ አለባት ማስተካከል ያለባት ነገር አለ ብዬ ጨዋ በሆነ መንገድ ሟገታለሁ እንጂ በዚህ መጠን ጥላቻ ማለት ለምንድን ነበር ታዲያ ሪች አውት ሲያደርገን የነበረው ዲበኩሉ ለምን እኔ ቅስና አልሰጠው በፍጹም ነውር የሆነ ነገር ነው ያደረገው unless and otherwise እኛ በእንትናችን ውስጥ በቤተክርስቲያናችን ትልቅ ክብር ያላቸውን ሰዎች ያዋረዱ እንኳን አንቱ ብለን በእድሜ የሚያንሰንን ሰው አንቱ ብለን አክብረን ቤተክርስቲያኒቱን ስለምናከብር እኔ ፐርሰናሊ ይሄንን ቪዲዮ ካየው በኋላ I have no respect በሉትራንና በሙሉ ወንጌል መካከል ያለው ልዩነት ወይ ደግሞ በመሰረተ ክርስቶስ ልዩነት ያለው ልዩነት እኮ የሉትራን ሰዎች ነን ያሉ ሰዎች እኮ ወጥተው ያንቦጫረቁ ነው ያሉት I have no problem with that ሰው መብቱ ነው ያንን ማድረግ ከዛ ግን አልፎ እኔ ይቅርታ መጠየቅ ምናምን የሚባለው ነገር ነው አልቀበልም ፋንዳመንታል የሆነ ያካሄድ ለውጥ እስካላመጣ ድረስ ይሰው እና ዲፋሜሽንም አድርጎ ከሆነ ስማችንንም አጥፍቶ ከሆነ I think serious በሆነ መንገድ መታየት አለበት ምንድነው አንድ ቃል ተናግሯል ምንድነው ካራክተራይዝ ያደርጋሉ የሆነ ሴንስ የማይሰጠኝ ነው እንግሊዘኛው ራሱ ያ ልጆቹን የኛን ልጆች ያሉትን ካራክተራቸውን ይለውጣሉ ለማለት የተጠቀመው ነገር አለ I don't get there እኔ እናንተ ትፈራላችሁ አንቱ በሏቸው ችግር የለብኝም እኔ ፐርሰናሊ በእድሜም ስለሚያንሰኝ እንደ ግለሰብ ነው ማወራው this is unacceptable አንቱ ብዬ ለማውራት የኢትዮጵያ ኦርቶዶክስ ቄስ ያለውን ክብር ማሳየት አለበት ትናንሽ ልጆች ሆነን እኛ በቲኔጀሮች ሆነን ጴንጤ ሆኜ እኔ ያሳደጉኝን ቄስ
አንቱ ብዬ መምሬ ብርሃኑ ብዬ እጃቸውን ስም ነበር ካለኝ ክብር የተነሳ። ስለዚህ እኔ ካሊፎርኒያ ያለችውን ደብር የሚያስጠይቅ ጥያቄ ውስጥ የሚከት እንግዲህ የደብሩ እንትን ከሆኑ እኔ አቶ ነው የምለው። በፍጹም የማይመጥን ክብር ነው፣ የማይመጥን ቦታ ነው ያየሁት። ይሄ ነገር ፓተርን ነው። ቅድም አኬ ሲጽፍ ነበር ሚስ አንደርስታንድ ከማድረግ የተነሳ ነው ምናምን። እንደዛ አይደለም፣ ፓተርን ነው። አኬም ራሱ የተናገረው ነገር አለ ከዚህ በፊት ክሊርሊ የተናገረው ነገር። በቃ ቢጠፋ ምን ደንታ የለኝም ብሎ እሱ ጀመረ፣ ኢዮብ ቀጠለ። እሳቸው ደግሞ እንትና አንደበታችን ራሱ እኮ በዛን የተቃኙ እኮ መጨረሻ ላይ መጥቶ ይሻለኛል እስከ ማለት ድረስ። ከዛ በኋላ ደግሞ ይሄንን መንግስት የጴንጤ መንግስት ኦፊሻሊ የኦርቶዶክስ መንግስት የነበረበት ጊዜ እንዳለ እያወቅን ያ የታሪክ ሂደት ነው። ለምን ሆነ እንዴት ሆነ ምናምን ብዬ እዛ ውስጥ አልገባም። የታሪክ ሂደት ነው። ያንን ነገር ኢቮልቭ አድርገን መተናል እዚህ ላይ። የጴንጤ መንግስት ግን ኦፊሻሊ እኔ እምነቴ ልክ እንደ ኢራን ልክ እንደ ሳውዲ አረቢያ ኦፊሻሊ የሆነ ይሄ ነው በቃ ፕሮቴስታንቲዝም ወይ ደግሞ ጴንጤቆስጤነት ወይ ደግሞ ወንጌላዊነት ነው የሀገሪቱ ሃይማኖት መመሪያው ይሄ ነው ቁንጮ ሃይማኖት ብሎ እስካላለ ድረስ መሪዎች እዚህና እዚያ ጋር የወንጌል አማኞች መሪዎች ካሉ የጴንጤ መንግስት ነው ብሎ መፈረጅ ኢንፍሉዌንስ ሊኖር ይችላል፣ ቴንደንሲ ሊኖር ይችላል። ግን ኦፊሻሊ እንዴት ተደርጎ ነው እንዴ? እነ ተመስገን ጥሩነህ ምንድናቸው? ፕሮቴስታንት ናቸው? አይ ዶንት ኖ። እኔ የአንድን ሰው እምነት አልጠይቅም። ከሌ የሚባለው ሰውዬ እምነቱ ምንድነው አይደለም። ሙስሊሞች የነበረ እነ ደመቀ መኮንን እኮ ሙስሊም እኮ ነው። ምክትል ጠቅላይ ሚኒስትሩ እኮ የሶማሌው እንትን ሙስሊም እኮ ነው ወገኖቼ። እንዴ ፓርላማውን ማየት ይቻላል። የሚኒስትሮች ምክር ቤት ያላመኑ ሰዎች እነ ዶክተር ብርሃኑ ያሉበት ነው። እኔ የራሴ የሆነ ኦብዘርቬሽን አለኝ። የራሴ ፕሮቴስታንት ሆኖ የማይደግፈው አለ መንግስትን፣ ኦርቶዶክስ ሆኖ የሚደግፈው አለ፣ ሙስሊም ሆኖ የሚደግፈው አለ። እና እኔ ፐርሰናሊ ይሄ የመጣውን ነገር እኛ ጃምፕ አናድርግበት፣ አንግባበት። አደገኛ ነገር ነው። እኔ ኦርቶዶክስ እንድትጠፋ ፈልጋለሁ፣ ከኦርቶዶክስ ሙስሊም ይሻለኛል ብዬ ያልኩ ቀን ማለት ነው ፕሮቴስታንቶች በሙሉ እንደፈለጉ እንዲቀጠቅጡ ይፈቅድላቸዋል። እኔ አልልም። ይሄንን የሚለውንም ሰው ፊት ለፊት ነው የምቃወመው። እኔ ኦርቶዶክስ እንድትጠፋ አልፈልግም። አስተምሮቷ ክርስቶስ ማዕከል የሆነበትን ያንን ኮር አስተምሮቷን እደግፋለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ክብር አለኝ። በዚህ በኩሉ መጠን የወረደ ግን ለኢትዮጵያ ለአርምፒት ኦፍ ኦርቶዶክስ ክለርጂ ነው የምለው። ይሄንን አርምፒት ብብት ነው የምለው። ይሄንን የእሳቸው አሁን የደረሱበትን የወረደ አስተሳሰብ ፕሮቴስታንትን ለመከፋፈል ብለው እየሰሩ ያሉበት መብታቸው ነው። መስራት ያንን ማድረግ መብታቸው ነው። መብታቸውን የፈለጉትን ማለት ግን የሄዱበት መንገድ በእኛ መካከል ገብተው ሊያንቦጫርቁ የሄዱበት መንገድ ፕሮቴስታንት የጴንጤ አማኞችን በዚህ መጠን አይስተይዶነዋስ አያውቁንም። እንደኛ ካምፓስ ውስጥ እኮ በጌታ በኢየሱስ ክርስቶስ እኔ በዚህ አንደኛ ርዕስ ለመሆን እንዲህ መውረድ አያስፈልግም። ርዕስ ለመሆን እንደዚህ መውረድ አያስፈልግም። ዋና ዓላማቸው ትልቅ ርዕስ ለመሆን ነው። እንትን ዓላማው look at me I'm confused myself እኮ አይደል? እንትን እያልኩ እኮ ነው። አንዴ አንተ ለዋለሁ አንዴ አንተ ለዋለሁ። እኔ ፐርሰናሊ የምለው ይሄን ሰው ከዚህ በኋላ ሳገኘው የማወራው ዲበኩሉ ብዬ ነው፣ አንተ ብዬ ነው ማወራው። ለምን የኢትዮጵያ ኦርቶዶክስ ቄስ ነው ብዬ አላምንም። ወንጀል ከሆነ አንቱ ማለት ነበረብህ ብሎ የሚሆነጅልኝ ካለ መብቱ ነው። እና የሉትራን ወንድሞቻችን አሁን ውርውር የሚሉ እዛ ጋር ሲግኒፊካንስ አተው እንትን ያደረጉ ሰዎችን እነሱ መብታቸው ነው። የቤታችን ጉዳይ ነው።
እሱን እኛ ዲል በምናደርግበት እናደርጋለን። ያ ቅዠት ውስጥ እብደት ውስጥ ያሉ ሰዎች አሉ፣ መሬት ያለውን ነገር የማያዩ እና እግዚአብሔር እኔ ረድቶኝ መሬት ያለውን ነገር በትንሹ እያየሁ ነው ያለሁት። ወገኖቼ መከሩ ብዙ ነው። ወይ ጉድ! ወጣቱን ብታዩት ወንጌል ተሰብኮ ወንጌል የሚቀበለውን ሰው ብታዩ። እኔ እንደውም ስቀልድ ነበረ እነ ነቢይ ጥሌ ጋር ሄጄ ነበረ እሁድ እንደመጣው ቅዳሜ ማታ ሌሊት ገብቼ እንዳልከን ሰርፕራይዝ ማድረግ ስለነበረብኝ ጌታን ሲቀበል መቀበሉን ያወጀው እኔ ሩም ስለነበረ ይሄንን ሰው በአካል ሄጄ ማየት አለብኝ ብዬ ሰርፕራይዝ ለማድረግ ሄጄ ነበር። ወጣቱ ወገኖቼ ቦታ ደንግጫለሁ። እኔ ወንጌል ተሰበከ፣ የሚደንቅ ወንጌል ነው የተሰበከው። ገላትያ ምዕራፍ 2 ቁጥር 15-16 እኔ በቃ ማለት ጌታን መቀበል ከእንደገና ሁሉ ነሸጠኝ ማለት ነው። የተቀበለው ሰው ብዛት ጌታን የምትቀበሉ ሲባል ወንጌል ስለተሰበከ ማለት ነው። መሬት ላይ ያለው ስራ ልባችሁን ያሞቀዋል እና ያ ነገር ስለሚያስፈራው ነው ዲወር ሁሉ እንደዚህ አይነት ነገር ውስጥ የገባው። ዲፋሜሽን ውስጥ ነው የገባው። ካራክተር አሳሲኔሽን ውስጥ ነው የገባው እና ጌሞን ነው። እኛ እሱ የገባበት የፖለቲካ ውልደት ውስጥ አንገባም። ሰው መብቱ ነው። አንድ ሰው እንደ ዜጋ ፖለቲካ ውስጥ መግባት፣ ፓርቲሲፔት ማድረግ። እኔ ፖለቲካል ኮሜንተሪ ለረጅም ጊዜ ያደርግ ነበር። የኢትዮጵያን ኢንትረስት ዲፌንድ አደርግ ነበር በዓለም አቀፍ ደረጃ። የሃይ ሌቭል ዝም ብሎ ወሬ ምናምን ሳይሆን ሃይ ሌቭል ላይ ዲፌንድ አደርግ ነበር። በትልልቅ ሚዲያዎች ላይ ወጥቼ የኢትዮጵያን ኢንትረስት እንደ አሜሪካ ዜጋነቴ እንደ ትውልደ ኢትዮጵያዊነቴ የኢትዮጵያን ኢንትረስት ለማስጠበቅ ረጅም መንገድ ሄጄ ሎቢ ሳደርግ ቆይቻለሁ። ግን ፓስተር ሆኜ አይደለም ያንን ያደረኩት። ኢትዮጵያዊ ነኝ፣ የወንጌል አማኝ ነኝ፣ ትውልደ ኢትዮጵያዊ ነኝ፣ የወንጌል አማኝ ነኝ። ኢትዮጵያዊነትን ከማንም ላይሰንስ ወስጄ የምናገርበት ነገር አይደለም። ትውልደ ኢትዮጵያዊነቴ በደም ኢትዮጵያዊ መሆኔ አባቴ የሞተላትን ኢትዮጵያን ከዲበ ሁሉ ፍቃድ ጠይቄ አይደለም ኢትዮጵያዊ መሆኑ። ኢትዮጵያዊ ለመሆን የሆነ ነገር መሆን እንዳለብኝ ይነገራል። በነገራችን ላይ ኢትዮጵያዊ ለመሆን በቃ ብዙ ሌየሮች አሉ። እኔ አልናገረውም እዚህ ላይ ኢትዮጵያዊ ለመሆን ኦርቶዶክስ መሆን እንዳለበት የሚያስቡ ሰዎች አሉ። ስለዚህ እኔ ትልልቅ ፎረሞች ላይ ሄጄ ፓርቲሲፔት ለማድረግ ስሞክር ጴንጤ እንዳልሆንኩ 100% እርግጠኞች ናቸው። ምክንያቱም ጴንጤ በአገር ጉዳይ ላይ አይሳተፍም ብለው ስለሚያስቡ ማለት ነው። ይህንን የምላቸው ከ8 ከ9 ዓመት ከ10 ዓመት በፊት ነው። ያገባኛል፣ ኢትዮጵያዊ ነኝ፣ እኔ የወንጌል አማኝ ነኝ፣ ኢትዮጵያዊ ነኝ። ስለዚህ ኢትዮጵያዊነትን ዲፌንድ አደርጋለሁ፣ ኢንትረስት ዲፌንድ አደርጋለሁ። ማንም ሰው የሚሰጠኝ የሚነፍገኝ አይደለም። ስለዚህ ለዲህ በኩሉ ነው የምነግረው ነገር ፖለቲካ ፓርቲሲፔት ማድረግ ኦፒኒየን ማንጸባረቅ መብት ነው። ግን አንድን ትልቅ ህዝብ ወስዶ የዚህ መንግስት እንትን ነው ብሎ ማስቀመጥ ትንሽነት ነው። ይሄን መንግስት የሚደግፉ ኦርቶዶክሳውያን አሉ፣ የወንጌል አማኞች አሉ፣ የሚቃወሙ ኦርቶዶክሳውያን አሉ፣ የወንጌል አማኞች አሉ፣ ሙስሊሞች አሉ። this is politics, pure politics ነው ይሄ እና አታስገቡት እዚህ ውስጥ ነው። እዚህ ውስጥ መግባቱ አደጋ አለው። ይሄንን ነው የምለው። ጌታ ኢየሱስ ይባርካችሁ። ጨርሻለሁ። ተባረክ ዶክተር ግሩም መልእክት ነው በእውነቱ። አስቹ ቦታ ልልቀቅኔ አንድ ነገር ተናግሬ ይሄ ፖለቲክስን ብቻ ሳይሆን በጣም ደርቲ ፖለቲክስ ነው የሚጫወቱት። በህፃናት የሚሰራና አይደለም የትልልቅ ሰዎችን ፖለቲካ ቀርቶ ህፃናት ላይ ራሱ እርስ በርስ ማጨፋጨፍ ማለት በጣም ቀጣይ ጀነሬሽን ራሱ በጣም መጥፎ ነገር ነውና እንደው እግዚአብሔር ለዓላማ ይሆናል ወደዚህ ያመጣቸው እንጂ እሳቸውም ተናግረዋል። እኔም መስማማው ድሮ መዝሙር አላቸው እሳቸው አለመመነኔ የሚል አለመመነኔ አይኔ ሰው መሆኔ ምናምን የሚል መዝሙር አላቸውና እዛው መንነው በቀሩ ነበር። ግን ጌታ ዓላማ አለው። እስቲ እናያለን። አመሰግናለሁ። እሺ ሲቲ ወይ ተባረክልኝ። እሺ ኤፍዬዋ አንተነ ዶክተር ሰላም ይበለን እንዳይታ ሰላም ብሎን አንተ ትከተላለህ። ዶክተር ሰላም ነው። እሺ
አስችዬ ላይ ያላችሁ እታች ሁሉ ሁላችሁን ሰላም ብያለሁ። እንዴት ናችሁ? አለን አለን አለን። ተባረክ። እሺ ኤፍዬ ቀጥል። እየሰማሁ ነው እያሉ ነው፣ እየጠበቅኩ ነው እያሉ ነው። እሺ አይ እሺ አመሰግናለሁ ስላሉ እስካሁን ቀሲስ። ኦነስትሊ ስፒኪንግ እኔም የተቆረጠ ቪዲዮ ነበር ያየሁትና እና በጣም ኢሞሽናል አድርጎ የነበረ ሳየው በጣም ልክ እንደ ሁላችሁም ማለት ነው። እና እኔ ቀሲስን ነው በዚህ ቲክታክ ላይ በጣም ረጅም ጊዜ ያውቃቸዋለሁ። አልፎ አልፎ ፖለቲካል ይዘት ያላቸው ነገሮችን ሲናገሩ አውቃለሁ። እንደዛ ብዙ ግን የዛሬው ሲናገሩ የነበረው እጅግ በጣም አደገኛ ነገር፣ በጣም ኤክስፔክት ከእሳቸው ማይደረግ አንድ ቤተክርስቲያን ከሚመራ ኃላፊነት እንደዛ አይነት ኃላፊነት ካለው ካህን በጣም የማይጠበቅ እንደገና ደግሞ ፈጽሞ ከመረጃ ውጭ የሆነ ትክክልም ያልሆነ እውነትም ያልሆነ ነገር ነው ሲናገሩ የነበረው እና በጣም ኢሞሽናል የሚያደርግ ነው። ከሁሉም በላይ ደግሞ ኢሞሽናል የሚያደርገው ደጋግመ አንተም አስቼ እንዳልከው ህፃናትን በተመለከተ በተለይ ልጆቻችንን ካራክተራይዝ ያደርጋሉ ልጆቻቸው የተባለው እንደዛ ያሉት ይሄ ፔንፉል ነው በጣም። በተለይ እንደ ኢትዮጵያ ወንጌላውያን አማኞች ይሄ በጣም ፔንፉል ነው። ለምን ይሄ ካራክተር አሳሲኔሽን ብቻ አይደለም። እንግዲህ ታሪክ እኮ የሚቀየር ነገር አይደለም እና ኢትዮጵያ ውስጥ ይታወቃል የወንጌላውያን ልጆች በትምህርት ቤትም ይሁን በተለያዩ ማህበራዊ ስፍራዎች ላይ የተለያየ ጋዘን በሚኖርበት ጊዜም ይታወቃሉ። የወንጌላውያን ልጆች ምን አይነት ባህሪ እንዳላቸው ይታወቃል። በጣም በዝግታ፣ በጭምትነት፣ በጨዋነት በእንደዛ ነው የሚታወቀው። ቅድምም አማን ደጋግሞ ሲናገር ነበር። እንደውም ሰዎች አምላቸው ሲበላሽ ወይም የተለያየ አይነት ልምድ ሲያመጡ ወላጆች በቃ ልጆቻቸውን በጣም ኢንፍሉዌንስ ያደርጓቸው ነበረ። ከወንጌላውያን ልጆች ጋር እንዲውሉ ፍላጎት ነበራቸው። ሲመክሩም እንደ ከሌ ልጅ ከተባለ የወንጌላውያን ልጆች ነው እና ይሄ ለኢትዮጵያውያን እንግዲህ አይ ቲንክ ጥያቄ አይደለም እና ልጆቻችንን እንደዚህ ያደርጋሉ የተባለው ነገር በጣም በጣም አደገኛ ነው። እኔ ይቅርታ ይጠይቃሉ ብዬ ኤክስፔክት አደርጋለሁ። እንደዛ ኤክስፔክት አደርጋለሁ። ሶ በጣም አደገኛ ነገር ነው። ትክክልም ያልሆነ ነገር ነው። ከወንጌላውያን ልጆች ጋር የተማሩ ልጆች በጣም እድለኞች ናቸው። እንደ ወንጌላውያን ልጆች ከሆኑ ከነሱ መቅራት ከቻሉ እና የነሱን ካራክተር መቅራት እንትን ካሉ። ሌላው ፖለቲካል እሱ ላይ እኔ ብዙ አስተያየት አልሰጥም፣ ግን አንድ ነገር ልበል። እንደተባለውም ይኸው ሀገር መምራት ጀምረዋል አሁን እንደዚህ የተባለው ማለት ነው እና በተደጋጋሚ እንደተናገር ነው እኛ ኢትዮጵያ ውስጥ የኦርቶዶክስ መንግስት ወይ የሙስሊም መንግስት የፕሮቴስታንት መንግስት የሚባል ነገር የለም እስከምናውቀው ድረስ። ምናልባት አንድ ጊዜ መለስ ዜናዊ ካልረሳው ፓርላማ ላይ ኢትዮጵያ ውስጥ የክርስቲያን የሙስሊም ምናምን የሚባል መንግስት የለም፣ ኢትዮጵያ ውስጥ ያለው የኢትዮጵያ መንግስት ነው ብለው ሲናገሩ አስታውሳለሁ። እና አሁንም ያለው እንደዛ ነው፣ የኢትዮጵያ መንግስት ነው እንጂ ያለው ፕሮቴስታንት መንግስት ወይ የኦርቶዶክስ መንግስት ወይ የሙስሊም መንግስት የሚባል ነገር የለም። አሁን የሚመሩት መሪዎች በሙሉ የተወዳደሩት ሙሉ ወንጌል ወይም ቃለ ሕይወት ወይ መካነ ኢየሱስ አይደለም። የተወዳደሩት እዛው ፖለቲከኞች የሚወዳደሩበት ስፍራ ላይ ነው፣ ፓርላማ ነው፣ ዋሬቨር። እኔ ፖለቲካ ዲፕ አላቅም። እዛ ተወዳድረው እዛ ያሸነፉ እዛ ተመርጠው የተቀመጡ ናቸው እንጂ በቸርች ተመርጠው ተቀብተው የተላኩ ሰዎች አይደሉም። እንደዛ አይደሉም። ብዙ ሰዎች ምን ይታልላሉ? ይህም ብቻ ነው ምለው። ብዙ ሰዎች ናውዴይስ ስቲል እኔ 2026 እንዴት እንደዚህ እንደሚሸወደው አላውቅም፣ ግን
እ፣ ጴንጤዎች ወደ መሪነት ወደ እንደዚህና እንደዚህ እየመጡ ነው፣ እንደዚህ አይነት ነገሮች በተደጋጋሚ ሲናገሩ ሰማለሁ። ወደ ኃላፊነት እየመጡ ነው፣ እንደዚህ ቦታ እየያዙ ነው ምናምን። አይደለም፣ ተሳስታችኋል። አይደለም፣ ጴንጤዎች እየመጡ አይደለም፣ አይደለም። ይህንን ነው እኔ በተደጋጋሚ ተናግሬያለሁ። ጴንጤዎች ወደ ፖለቲካ፣ ወደ ስልጣን፣ ወደ ድርጅት መምራት፣ ወደ ትልልቅ ኃላፊነቶች እየመጡ አይደለም። እንደሱ አይደለም። የሆነው ምን መሰላችሁ? የኢትዮጵያ ሕዝብ ጠቅላላ ጴንጤ የሆነ ነው። በቃ ጠቅላላ ኢትዮጵያ ውስጥ በአሁኑ ሰዓት ወይ ትልቁ ወይ ሁለተኛው ትልቅ ሃይማኖት የፕሮቴስታንት ሃይማኖት ነው። ምንም ጥያቄ የለውም። በጣም አግሬሲቭሊ ወደፊት እየሄደ ያለ እምነት ነው። ስለዚህ አንድ ቤት አንኳኩታችሁ ሰላም ለዚህ ቤት ብላችሁ ብትገቡ 6 ከሆኑ 4ቱ ጴንጤ ነው። በቃ ምን ታደርገዋለህ? የወንጌል እሳት በምድሪቷ ላይ ተለኩሷል። ምድሪቷን በወንጌል እሳት ተዳርሳለች። ሰዎች ወንጌልን ሰምተዋል፣ ተለውጠዋል፣ ወደ እግዚአብሔር መንግስት መጥተዋል። ስለዚህ አሁን ወደፊት እየመጣው አይደለም። ኢትዮጵያ ውስጥ ራንደምሊ ዝም ብለህ የሆኑ ሰዎች ፒክ ብታደረግ ናውዴስ ዝም ብለህ ፒያሳ ጋር ግርግር ምናምን ታክሲ ሰልፍ ላይ ምናምን ካየ ብድግ አድርገህ 100 ሰዎችን ብትቆጥር በቃ 67ው ጴንጤ ነው። ስለዚህ ወደፊት ሀገር የሚመሩት እነሱ ናቸዋ። ወደፊት ኳስ ተጫዋች የሚሆኑት እነሱ ናቸው። ወደፊት የፊልም አክተር የሚሆኑት እነሱ ናቸው። ወደፊት እዚህና እዛ የሚሆኑት በቃ ሀገራቸው ስለሆነ ማለት ነው። ጴንጤ በመሆናቸው ነው? አይደለም፣ አይደለም። ኢትዮጵያውያን ናቸው። በቃ እንደ እድል ሆኖ ሃይማኖታቸው እንደዚህና እንደዛ ሊሆን ይችላል። በቃ ይህን ነገር መቀበል ያስፈልጋል። በፊት እንደዛ አልነበረም። ኦፍኮርስ ወደፊት የሚመጡ አልነበሩም ብዙ። ለምን? ቁጥሩም እንደዛው ነበረ። በጣም 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 ጥቂት ነበር ቁጥሩ እንደምታውቁት። ስለዚህ ማጆሪቲ የሆነው ወደ ስልጣን ይመጣል። ነገ ከነገ ወዲያ ደግሞ ሙስሊሞች ይመጣሉ። ደግሞ ሙስሊም የሀገር መሪ ይመጣል፣ ሙስሊም ጠቅላይ ሚኒስቴር ይመጣል፣ ሙስሊም ፕሬዚዳንት ይመጣል፣ ዋሪቨር። ከዛ ደግሞ እምነት የሌለውም ይመጣል። ነበሩ እኮ ከዚህ በፊት እምነት ሃይማኖት የሌላቸው ደግሞ ይመጣሉ፣ ያስተዳድራሉ ደግሞ ሀገሩ። ያ ይሄ ዓለማዊ ስርዓት አለው። እሱ ራሱን የቻለ ሰኩላሩ ዓለም ሪኳየር የሚያደርገው የራሱ መንገድ አለው። በራሱ መንገድ የሚሄድ ነገር ነው። ይህን ከመንፈሳዊ ነገር ጋር መቀላቀል ምንም አስፈላጊ አይደለም። ምንም አስፈላጊ አይደለም። እነዚህ ባለስልጣኖች የቤተ ክህነት አገልግሎት ሊሰጡ አይደለም ወንበር ላይ ያሉት። ሌላ ስልጣናቸው፣ ፕሮግራማቸው፣ እቅዳቸው፣ ፖሊሲያቸው የቸርች አይደለም። የሙሉ ወንጌል ላይ ቃሎት አይደለም። ሌላ ዓለም ነው እሱ። መንፈሳዊ ዓለም ደግሞ ሌላ ነው። እኛ ደግሞ የምንተዳደርበት፣ የምንገዛበት፣ እንደገና የምንገዛበት ይሄ ደግሞ ሌላ መንፈሳዊ ዓለም ነው። ልክ ኢየሱስ እንዳለው ማለት ነው። ሌላ ነው መንግስቴ እንዳለው ማለት ነው። ባይሆንማ ይዋጉልኝ ነበረ ሰራዊቶች፣ ወደዚህ አምጥተውም ለአንተ አሳልፈው አይሰጡኝም ነበር እንዳለው ኢየሱስ ማለት ነው። እኛ ሌላ የወንጌል አገልጋዮች ከሆንን በቃ መጽሐፉን መያዝ ነው። ሌላውን ለሌላ ለፖለቲከኛ መተው ነው። ወይ ደግሞ መጽሐፉን ቁጭ አድርጎ ሄዶ ፖለቲካውን ማብቃት ነው። መምረጥ አንድ ሰው መምረጥ አለበት። ሁለት መንግስት ሊያገለግል አይችልም። አንድ ሰው የሁለት መንግስት ተጠሪ ሊሆን አይችልም። እኔ አሁን የዓለማዊ መንግስት በፍጹም እኔ ተጠሪ ሊሆን አይችልም። ፖለቲካም አይገባኝም። እንደ ፖለቲካ ደግሞ የሚያሳስተኝም ነገር የለም። እኔ ፍቅሩም የለኝም፣ ዝንባሌውም የለኝም፣ ጥሪውም የለኝም። ሌላ መንግስት ነው የእኔ መንግስት፣ ሌላ ነው። እዚህ ቅድም እንዳልኩት ማገለግለው፣ የምገለገለው፣ የምገዛው፣ የምተዳድረው በዚህኛው መንግስት ነው። ሰማያዊ መንግስት ይባላል። ይህን የደበረኝ ግን አስቀምጬ መጽሐፉን መውጣት ነው እንጂ እዛም አቦካለው እዚህም አቦካለው ትክክል አይደለም። እንደዛ መሆን አለ። በሁለት ሀሳብ ማነከስ ትክክል አይደለም። መጽሐፉ እሱን ስለሚቃወም ማለት ነው። እሱ እዚህ ላይ ይህንን ነው ብለው። ሌላው አንድ የተነሳ በተደጋጋሚ የሚነሳ ነገር አለ። ቅድም እርሶ ያነሱትም ቪዲዮ ላይ ይቻለው በአሜሪካን ሀገር የፔንቴኮስታል ቸርቾች እየተዘጉ ነው፣ እየጠፉ ነው። የሉተራን ግን ብለው እነሱን አፕሪሼት ለማድረግ የሄዱበት ርቀት ነው። ኦኬ፣ ይሄ ውሸት ነው። አሜሪካ ሀገር ውስጥ የፔንቴኮስታል ቸርች እየተዘጋ አይደለም፣ እየተከፈተ ነው። እንዴ
ይህንን ስታትስቲክ እጃችን ላይ ባለ እጃችን ላይ ስማርትፎን አለ። ይህንን ሰርች አድርጎ ማየት አይቻልም እንዴ? ኢንፋክት አንዳንድ ሉተራን ቸርቾች ለፔንቴኮስታሎች እየሸጡ ሁሉ እየለቀቁ ነው። እዛው እርሶ የሚኖርበት ሀገር አሜሪካ እንጂ ፔንቴኮስታል ከዕለት ዕለት እየጨመረ ነው። ስታቲስቲክሱም የመጣው እየተከፈተ ነው እንጂ የተዘጋ አይደለም። 2 ሲዘጋ 4 ተከፍቶ ነው የሚያድረው። ትክክል አይደለም። ያለ መረጃ ነው ያለ ማስረጃ ነው የሚያወሩት። ትክክል አይደለም። እንደዚህ አይነት ነገሮች ችግር የለውም። ሀሳብን በሀሳብ ልንሞግት እንችላለን። ኢስ ኦኬ። በቃ ይሄ እንደዚህ አይነት ነገር ይሄ እንዲህ ነው ሲሉ አይ እንደዚህ አይደለም እስቲ ስታቲስቲክሱ ይምጣ እንደዚህ ነው መወያየት እንችላለን። ኢስ ኦኬ። ግን ቀይ መስመር የሚባል ነገር አለ። ብዙ ጊዜ እኛም ለቤታችን የምንለው ይሄ አሁን በተለይ የሃይማኖት ንጽጽር አገልግሎት በጣም ጥንቃቄ የሚፈልግ ነው። በጣም ልክ በቀጭን ስለት ላይ እንደመራመድ በጣም ጥንቃቄ ይፈልጋል። ትንሽ ሚዛኑን ከሳተ ሌላ ችግር ይዞ ይመጣል፣ ሌላ ጦስ ይዞ ይመጣል። እና ሁልጊዜ ያንን ማስጠበቅ ያስፈልጋል። ሚዛኑ ልክ ሲዛባ ቶሎ ብሎ መመለስ። ከመስመር አይወጣም። አንዳንዴ ሊወጣ ይችላል። ሲወጣ ግን ቶሎ ብሎ መመለስ። ይቅርታ ተሳስቻለሁ፣ ይሄ መንገድ ትክክል አልነበረም፣ ይሄ ነው ብሎ ማረም ያስፈልጋል። አንዴ ወጥቻለሁ እና በዛው ቀጥላለሁ፣ ትክክል አይደለም። ነገ ከነገ ወዲያ ይዞ የሚመጣው በጣም ብዙ መዘዝ አለ። ደግሞ እንደናንተ አይነት ደግሞ የእምነት አባት ደግሞ ብዙ ነው ኤክስፔክት የሚደረግበት። እንደዚህ አይነት ስህተቶች እኛ ብንሳሳት እንኳን እንትን ሊባል ይችላል። በቃ ያለመብሰላቸውም ነው ያለማወቃቸው ነው በዚህ ነው ምናምን ሊባል ይችላል። ከእናንተ እኮ ይህን ኤክስፔክት አናደርግም። እኛ እንደዚህ አይነት ስህተት ላለመስራት በቃ ቀኑን ሙሉ ስንጨነቅ ስንፈራፈር እንውላለን፣ ያችን መስመር ለቀን ላለመውጣት። እናንተ ከዛች መስመር ወጥታችሁ እንደፈለጋችሁ እንደዚህ የምትሆኑ ከሆነ ትክክል አይደለም። ማንንም የሚጠቅም አይደለም። እናንተ አገለግለዋለሁ የምትሉትንም ህዝብ የሚጠቅም አይደለም። በተለይ ደግሞ ህፃናት ላይ የተናገሩት ነገር በትክክል ይቅርታ ይጠይቃሉ ብዬ ኤክስፔክት አደርጋለሁ። የጴንጤ ልጆች በፍጹም ጨዋታሞች አይደሉም። የጴንጤ ልጆች ኢንፍሉዌንስ ካደረጉ ሌሎቹን የሚያደርጉት ጽድቅን፣ ቅድስናን፣ እግዚአብሔርን መፍራት፣ እውቀትን፣ ጥበብን፣ ተግቶ መማርን፣ አለመስከርን፣ አለመዘሞትን ይህንን ነው ኢንፍሉዌንስ ሊያደርጉ የሚችሉት። ሊያጋቡ የሚችሉት ይህንን ብቻ ነው። ምክንያቱም ከቤታቸው ይዘው የሚወጡት እሱ ነው። ከአባቱ ያላየውን ከእናቱ ያላየውን ኬት ያመጣዋል? ሰው ትክክል አይደለም እና ይቅርታ ይጠይቃሉ ብዬ አስባለሁ። ይህን በተናገሩ ጉዳይ በተለይ ደግሞ እንደ ህፃናትን በተመለከተ የተናገሩትን ማለት ነው። አመሰግናለሁ። ያ እንጠብቃቸዋለን ይህንን እንትን እስኪሉ። ካልሆነ ግን ሁላችሁም ኤፊ